ለዛ ድራማም ለመስራትም ሆነ ላለመስራት እንቅልፋ ያለመተኛት ግዴታ አለባችሁ። አንድ ቂጥ በማሳየት ሁለት እንደዚህ ለምን አናረግም? ምክንያቱም ይሄን ሰሞን ድራማ የለም እንደ እያልኩ ሁሉ ቀን ነበር። ይሄን ሰሞን በየሰዓቱ እናገር ነበር። ድራማ የለም ምን ላውራ ጋይስ? አምላኬ ድራማ አምጣ። የውሃ ሚዲያ እንኳን ታሪክ አያመጣም እንዴ ስል ነበር። ያንን ይዛችሁ ለምን ድራማ አንፈጥርም ነው? ያንን ቪዲዮ ላኩልኝ ጋይስ። ምን ስትል ነበር መሰላችሁ? ትንሽ ብቻ ተነካኩኝ አለች። ያንን ቪዲዮ ላኩልኝ ጋይስ። እንዲህ ይጠርጋል። ለምን እጃችንም ስለማይታዘዝ ዝም ብለን እንደዚህ ስንል ይጠረጋል። ሁለት ደግሞ ፊልተርም እንረሳለን። እናንተ ስትሞቱ ራሱ የምትቀበሩት በፊልተር ውስጥ ነው በሳጥን ውስጥ ነው? ስትቀበሩ ራሱ በሳጥን ነው በፊልተር? ውጭ ከላይ በእናትሽ ውጪ። እንዴ ዲቦራ ከኔ ጋር የምትጣዩ ውጭ ከላይ። ምን አይነቷ ብዳታ ምናት ጋይስ? ማናት? የመጀመሪያ ደረጃ ማናት? እቺ ልቃሚ፣ እቺ እንትን አቋራጭ ማናት? መጀመሪያ ግን ያልገባኝ ነገር ማን ይላከው? ቴንክ ዩ ያ ማን ነው ስሙ? ማናት? ሁላችሁም ስደቧት አንድ ጊዜ። ሁልሽም ስደቢያት እቺን ልጅ ያስወጣቻት ልታስወጣት ጥረት ያደረገችውን ራሱ እቺን ልቃሚ ማለት ነው። እቺ ንፍጣ ስንት ጸብቁጭ ብላ ስትኮመኩም የነበረ ሴትዮ እሷ ማናት? እቺ ልቃሚ ውጪ ትላታለች እንዴ ጋይስ? እኔ በስንት ሁለት ቀን አልጸለይኩም ጋይስ፣ ደብሮናል። ድራማ የለም ወይ? የውሃ ሚዲያ እንኳን ታሪክ አቆመ አላልኩ? እቺ ከካም ባናውቃትም ርገሟት፣ ስደቧት። የፖፖ እህት መቼም ማስታጠቢያ ናት። የፖፖ እህት መቼም በዋቃ ነው የሚሆነው። ገባች? ፖፖ መቼም የእጅ እንትን ነው ማስታጠቢያ ነው የሚሆነው። እህቱ ምንድን ነው? የአህያ እናት ልጇ ፈረስ ነው ከተባለ የፖፖ እህት ማስታጠቢያ። እቺ በዋቃ በሉና ስደቧት። ማናት? የት አባቱ አውቃታለሁ ግን እኔ ስሟን የሰማሁ። በእናንተ ውርደት ቤተሰብ ሲሳቀቅ ማየት ይፈልጋል። የሱ ጊፍተሮች ገብቶሻል? ያ እናንተ ስለ ቅጣት ነው የምታወሩት። እያንዳንዱ ምድረ ላርጎ ምድረ ምናምን አንቺ ቁሻሻ ምድረ ፕላስቲክ ጡትሽን አውጪ ምናምን እያለ ስፈልጊ ቂጥሽን ዙር እያለ እንደ ማንኛውም ቁሙሊ መንደረኛ ችርቻሮ ላይ ያወጣ ጥርሱን ያልፋቀ ሰው ሁላ ሲስቅባችሁ ማድረግ እየተከፈለው ነው። እናንተን ስለሚሰድብ ብቻ ነው ማሜ። ሌላ ችሎታ ኖሮት ነው? ማሜን እኮ እኔ ከፌስቡክ ጀምሬ ያውቀዋለሁ። ማሜን መስር ሆኖ አውቀዋለሁ። ግብጽ ሆኖ እኔ ያውቀዋለሁ። ማንም ምንም ማያደርገው ነበር። ግን ምን ያህል ለብር ስትሉ ማንም ቢተፋባችሁ፣ ማንም ንፍጡን ቢያራግፍባችሁ ዶንት ኬር የምትሉ አይነት ወራዳ ደግሞዋለሁ ይላል መለስ። ወራዳ ቁሻሻ ልቃሚ መሆናችሁን የሚታወቀው ማሜ ና ስደበኝ ብላችሁ ትሯሯጣላችሁ እኮ። ከኔ ጋር ተጫወት እንዲህ ነው እኮ። እኔን ስሪኝ ይላል ዘፋኛው ማለት ነው። እኔን ስደበኝ ብላችሁ ነው እኮ እንደዛ ሰድቦ እኔ ላርጎ ልመታብሽ ነው ወይ እንደዚህ እንትን ብለሽ የመጣሽው? ፕላስቲክ ኧረ የስድብ ጥግ አይደል እንዴ? መልክ ስትሰሩ ግን ያንተ ገስት ላይ ሰው እንዲሰድበኝ ፈቀድክ። ላይ ብላ እየተከፈሉ ይሰድባችሁ የለ እንዴ? ማሜ እኮ እናንተን እንዲሰድብ ነው ጊፍት የሚሰጠው። እናንተን እንዲሰድብ በጌም ተደርጎ። ድሮ የባሪያ አገዛዝ ነበር። አሁን ቀኝ ግዛት አገዛዞች አሉ። ዘመናዊ ቀኝ ግዛቶች የሚባሉ አገዛዝ አለ። ማሜ ዘመናዊ ቀኝ አገዛዝ በሱ ስር ነው ያላችሁት። ማን እንደሚያሰድባችሁ ታውቃላችሁ? ሱፋቸውን ግጥም ያደርጉ አይደል? ጥርሳቸውን ያልፋቁ። ምክንያቱም ቡና ቤት ሰራተኛ መንገድ ላይ ቋሚ ይሄ ጅራሬ ቲሸርትና ሸሚዝ ከጎረቤት ለምና የምትቆም ሴት
ገላን ታጠብ አትልም። አንድ ሰው ብር ከከፈላት በዛው ቁሻሻ በዛው ሽንት ቤት ሲቆፍር በነበረበት እለዋ ላይ ወጥቶ ተፍቶባት ይሄዳል። ምክንያቱም ከፍሎሻል። ማሜ ያንን ነው እያደረገ ያለው። ለእናንተ ሲል ሽቶ እንኳን አይቀባም። ለእናንተ ሲል ማሜ ጫቱን እንኳን አይተፋም። አፉ ላይ እንደዛው አረንጓዴ እንዳለ ተፍቶባችሁ ነው የሚሄደው። ሌላ ሰው አስተፍቶባችሁ ነው የሚሄደው። እናንተ ማለት እንደዚህ ናችሁ። ለዛውም ቪአይፒ ሸሌ ሳትሆኑ መንደረኛ ናችሁ። ፓንትና ምናምን ተበዳድራችሁ መንገድ ላይ እንደዚህ ቆማችሁ ፀሐይ ሲመታችሁ የምታድሩ ቁሻሻዎች ናችሁ። ገባችሁ? ማሜ ጥርሱን እንኳን አይፍቅም ለእናንተ ሲል። ጫት እዚህ ጋር እንደዚህ እየታየ ነው እኮ ሲሰድባችሁ የሚውለው። አሁን መቀጣውን ልቀጣ ነው እኮ የምትሉት። እዚህ ጋር ትመጡና መልክ ለመስራት ደግሞ እኛን ለሚሰድብ ሰው ጊፍት ትሰጣል። ቀደም ተከተላችሁን ጠብቁ እንጂ ወደን አይደለም እኮ ባቢሎን ግንብ ያለው። ማታ ስናያችሁ እንደዚህ፣ ጧት ስናያችሁ ጠፍታችሁ ያገኘናችሁ ሰዎች ናችሁ። ፖፖ አዲስ ፖፖ አይደለም፣ በጣም አሮጌ ሽንት ያመነቸከው ፖፖዎች ናችሁ እናንተ። ሽንት ያመነቸከው ፖፖ። አንድ ሰው እኔ ገስት ጋር ገብቶ በክብር ወይም ተጫውቼ የሆነ ነገር ቢናገር እኔ ትቼው ነው የምወጣው። እናንተ ግን እኔን ስደብ ብላችሁ ነው ስትፎካከሩ የማየው። ምክንያቱም ከዶላር በላይ አይደለም። ያንን ዶላር ደግሞ አግኝታችሁ እንደምታደርጉት ሁማኔር ገዝታችሁበት የምትወጡ ህይወታችሁን አትቀይሩበት። እናንተ 1 ሚሊዮን ዶላር በቀን ብታገኙ እኔ $100 ባገኝ እንደናንተ የምወጋው መርፌ የምበሳውም ነገር ስለሌለኝ $100 ትቀመጣለች። የእናንተ 1 ሚሊዮን ዶላር ለፀጉር ለቂጥ ለምን ሲወጣ ምን ይሆናል? ወደ $100 ይመጣል ማለት ነው። አያችሁ? ተጣጣ አይደለም የሚባለው፣ ተጣጣ። እኔ ጋይስ ወከባ ምን ያህል አስፈላጊ እንዳልሆነ በማን እንደተረዳው ታውቃላችሁ? ጂጂ ብዙ ጊዜ ልጄን ፊፊ ነው ማረጋት ምናምን ትላለች። ማን አለች ፊፊ ብዬ ሳርች ሳረግ የሆነ የጸይብ ልጅ ምናምን ከሷ በስተቀር አልወጣልኝ። ከዛ አየዋት በዚህኛው በእንትኔ ፎሎ አረኳት። አንድ ቀን ነው ምናምን ላይቭ ላይ ስገባ እንደዚህ ተኝቼ እንደዚህ እያየዋት ስንት ሰው እንደሚያያት ታውቃላችሁ? 140 ሰው 130 ሰው ነው ፊፊን የሚያያት። ተብተብ አርጓት ትልህ ምን አትልህ። እያንዳንዱ 150 ሰው ሲጽፍ ታያል፣ ይጽፋል። በእንግሊዘኛ ኢንተርናሽናል ስለሆነ ጨዋታዋ በእንግሊዘኛ ነው የሚጽፉላት። ገባችሁ? እና ተብተብ አርጓት ምን አትልም። ዝም ብዬ እያየኋት 4 ዩኒቨርስ 6 አንበሳ ሳትሯሯጥ የሷ አድሚኖች፣ አድሚን ማለት ምን ነው የምትሉት? ሞዴሬተር ነው የምትሉት። ሞዴሬተሮቿ 44 ሌቭል 43 ሌቭል ምናምን ናቸው። ሁሉም ለሷ በመስጠት ነው 45 እና 46 የደረሱት 43 ሌቭሎች። አይቼ በጣም የተደነኩባት። የሚገርማችሁ ነገር እዚሁ ነገር ስታነሳቸው ምድረ ከብትና በግ ምን ይላል? እንትናን የሚያያት 4000 ሰው ነው፣ እንትናን የሚያያት ግን እንደዚህ ነው ይላል። የማንም ተብተብ አበባ እንኳን ለምን እንደሚላክ የማያውቅ ምድረ ከብት ስለ ስንት ሰው እንደሚያያት ያወራል። ፊፊን አይቻት በጣም ነው የተደነኩት። ለካ ከብዛት ጥራት የሚባለው የሀገሬ ሰው እውነት አባቶቻችን በጣም ሙጡቅ ናቸው ነው ያሉት። አይገርማችሁም? ሳታውቀኝ ተከታታይ ሳልሆን ምን ሳለ ወደድኳት። እንዴት እንደወደድኳት ኖት ጀስት ቢዩቲፉል። ምን ለምን እንደወደድኳት ታውቃላችሁ? መልክ አያንሳት፣ ቋንቋ አያንሳት፣ ስነ ምግባር አያንሳት። ምን አያንሳትም? የኛን መንደር አየሁት፣ የኛን መንደር አየሁት፣ የኛን ሰፈር አየሁት። ይሄ የኛ መንደር ምላችሁ እኔ ገብቼ በማያገባኝ ገብቼ ነው መጣለሁ፣ ችግር የለውም። የነሱ አባል አይደለም። ግን ይሄ የለም ባቢሎን ግንብ ፖፖ ምናምን ግሩፕ አለ አይደል? ቁጭ ብለው እንትና ሰጠኝ የኔን ጊፍተር ወሰድሽ ምናምን እያሉ የሸሌ ወሬ የሚያወሩ ልቃሚ። ገባችሁ? ያ እነሱን አይቼ እኛን ራሱ የምታውቀን አይመስለኝም። እኔ ፊፊ ግን
የምትኖረው ላይፍ ገብቼ ያየሁት እንትኗን ፕሮፋይሉ እርጋታዋን ቀኑን ሙሉ አብደ ቂጥን ገልብጠ እንደዚህ አድርገ 2 አንበሳና 3 አንበሳ ይዞ እሷ እንደዚህ ቁጭ ብላ ቪቪ ቴንክ ዩ ሶ ማች አይ ላቭ ዩ እንትና ምናምን ነው የምትለው። ከሆነ አንድ ኢንተርናሽናል ጌመር ይመጣል የሆነ ነገር ተጫውታ 4 ዩኒቨርስ ወጣ ቴንክ ዩ ይላሉ። ቤስት ኦፍ 3 ቅጣት ምናምን የለም። እንደዚህ ቅጣታቸው ካሸነፍኩ 3 አንበሳ ወርድላለሁ እንደዛ ነው። እሺ እንደገና ሌላው ደግሞ ይመጣል እብድ በሚሊዮን ከሷ ጋር እንትን የሚል እዛ እነሱም የራሳቸው ጊፍተር አላቸው። በጣም አይቼ ለካ ይሄ የመዳም ቅመም ነኝ የሚል የመዳም አህያ መሆኑን ያልገባው ሁላ ለካ ዝም ብሎ ነው የሚግማማው ብዬ በጣም እናቴ ትሙት የሆነ ላይፍ አስተማረች። እና ሳታውቀኝ የወደድኳት ሰው ብትኖር እኔ ፊፊ ነው። ታብታባርጉ እንኳን አትል በየቀኑ አንድ የሷ ሞዴሬተሮች ለሷ ብቻ ጊፍት በመስጠት 42 43 45 ሌቭሎች ናቸው ጋይስ። 150 ሰው አለ 150 ሰውም ጽሁፍ ይጽፋል። እሷ ብሎክ ራሱ ውስጥ የምታደርግሽ ደስ እሷ ካረገች ግን እሷም እዛ ሆነ አንቺም እዚህ ሆነሽ እያስተላለፍሽ መናገሩን ትፈልጊያለሽ። አየሩ ማያስ ትፈልጋላችሁ። ገብቶሻል? ያ የለም ውስጡ ለቄስ አይነት ጨዋታ መጫወት ትፈልጋላችሁ። እኔ ነኝ የሚበድሉኝ አይነት ጨዋታ ትፈልጊያለሽ። ወዲያውኑ ምን እንዳልሽ ታውቂያለሽ? እኔም እኔ ጋር ያለውን ሁላ እንደዚህ ከቀጠለች አወጣዋለሁ አልሽ እንደዛ ገብቶሻል? ያልሽውን ቦታ ቁርኝ ስለሆነ ነው ያልሽውን ቦታ ላምጣልሽ። በጣም ብዙ ቦታ ስለምረግጥ ነው። እሺ ጋይስ ምን አለች? እኔም አስፈላጊ ከሆነ አወጣዋለሁ አለች። አወጣዋለሁ አይ ቲንክ እዚህኛው ቪዲዮ ላይ ለምን እኔ ከስራ ስለተኛው ያለች እንኳን ብዳታ ማለችኝ ደግ አለችኝ። አታቃጥሩልኝ። መልስ መመለስ ካለብኝ እስከ መጨረሻው የምመልስበት መልስ አለ። ስለዚህ አፋችሁን እዚህ የመጣችሁ እንትናት አይ ቲንክ ሌላም ቪዲዮ አመጣላችሁ። ምን አለች? በየመረጃ መልስ መመለስ ካለብኝ ለአንዴና ለመጨረሻ ሁሉ ነገር ዘረጋግፌ አወጣዋለሁ አለች። ገባችሁ? ያ እንኳን አለችኝ። እሰይ ምን አባታችሁ አቀላችኋል? ስለደወልኩ እኔ ከማወራው ርዕስ ውጪ ስታወሩ ብሎክ ነው ማረጋችሁ አውቄ። ከዛ ፍቺን ብለህ ትለምናለህ አንተ። እኔም ማወራው ወሬ የተመቸቀን ትለምነኛለህ ነው የምልህ። ፌስቡክ ላይም ዩቲዩብ ላይም ማሴንጀር ላይም መት ያኔ ደግሞ እኔ የወሬ ጥማታችሁን ቁርጥ ማድረግ ውስጤ ነው። እንዲህ አይነት ቀዝቃዛ ወላፈን ጨዋታ እወዳለሁ። አሁን ያመጣሁት ባህል እኔ ከማወራው ውጪ እሺ ልቃ 10 ጊዜ እንደዛ የምትለው እንጂ ከኔ ጋር ምን እንትን የሚላላ ሰውነቴ ሳት ሆነ እኮ አለቀላቂ አቃጣሪዎች ደግሞ ወደ እኔ ተንገበገብኩ እኮ እኔ ስንት ነገር አለብኝ። ተውኝ ደግሞ በስንት ተበድዬ ስንት ሴራ ተሰርቶብኝ ያንን አልፌ ደግሞ ዛሬ ደህና ሁኜ ስታዩ ደግሞ ድጋሚ በሽታችሁ ሊነሳ ነው። እኔ እዚህ ድራማ ውስጥ መግባት አልፈልግም። ከመቼው ገባችሁ? እንግዲህ እሷ ሰክራም ሆነ ነክራ እያወራሽ ከሆነ እንደዚህ ከሆነ እኔም እኔ ጋር ያለውን ነገር አወጣዋለሁ በማስረጃ አለች። አወጣዋለሁ ሪካርዱን አወጣዋለሁ ነው ያለችው። በማስረጃ ነው የምተነትነዋለሁ ነው ያለችው። እንደዚህ ከመጡ ካብ ለካብ እየተያያችሁ ነው የምትኖሩት ማለት ነው። ካብ ለካብ ሚዲያ ላይ ሄለን ሰው ሲታረቅ ደስ አይልሽም ይለኛል ዮኒ ብዙ ጊዜ
ከጂጂ ጋር ታርቆም እንዴት አባቱ ይታረቃል ብዬ እንትን ስል ሄለን እንኮ ከሰው ሲታረቅ ደስ አይላት የሚለኝ ነበር ድሮም ጀምሮ። ስትታረቁ ደስ የማይለኝ ለምን እንደሆነ ታውቃላችሁ? አሳና እርግብ እንደሆናችሁ አውቃለሁ። አሳ በውሃ እርግብ በሰማይ ነው እንዲኖር የተፈቀደለት። አሳና እርግብን ለማጋባት እኔ አላሽቃብጥም። አትዋደዱ፣ ተውት መዋደድ። ፍላጎት እንኳን የላችሁ። የሚያገናኛችሁ እንደዚህ ላይቭ ላይ ቁጭ ብላችሁ ረዥም ሰዓት ብቻችሁን እንደኔ ማውራት ስለማትችሉ እንዳይደብራችሁ ሰው ሁላ አገለላት እንዳትባሉ ብቻ ቆይ እንትና ላይቭ ላይ ነው ያለችው ላስገባት እየተባባላችሁ ነው የምትሳሳቡት። ገባችሁ? እንደዚህ እየተሳሳባችሁ ብቻ ነው የምትገቡት። 8 ሰዓት እንደኔ ቁጭ ብለህ ሪያክሽን አታረግ። እኔ ወሬ ሳልጠግብ ሰው አላስገባም ብዬ ነው ሰው ሄዶ ለዛምነው። እናንተስ የሚያናግራት ሰው የለም እንዳትባሉ እንትና ቆይ ላስገባት መንገድ እንዲያካሄዳችሁ ብቻ ነው የምትፈልጉት። ይሄንን ፍቅር የምን አባቱ እንቅርት እንኳን የማይሆን ሪሌሽን ይሄን ስለማውቅ ተጣሉ ሲባል መኖሪያቸውን አሁን አወቁት በሚለው ነው የምስማማው። ታረቁ ሲባል መኖሪያቸው አንድ ላይ እንዳልሆነ ስለማውቅ ነው ለምን ይታረቃሉ የምለው። እዚህ ሚዲያ ላይ ያለውላ ፌክ ብቻ አለክም ፈካሞች ናችሁ። የተንፈከፈካችሁ ግማታሞች ናችሁ። ውስጡን ለቄሶች ናችሁ። ካካታሩና ሶፋ ስር ትጠርጉና ስለሌላ ጠረን የምታወሩ ነው። በየሶፋችሁ ስር ግን ያራችሁትን አር እንዲጠረግ ጠረግ አድርጋችሁ የምትቀመጡ ግማታ ግምለግም ሽታዬ ለሽታዬ ባባል አይነት ሙድ ውስጥ እንዳላችሁ በጣም ስለማውቃችሁ ነው። ታረቁ ሲባል አይ አሳ ውሃ ውስጥ ነው፣ እርግብ እየበረረ ነው የሚኖሩ፣ እንዴት አብሮ ይሄዳል እንዴ ምናምን የሚለው ነገር ግርም ስለሚለኝ ጋደምሽ ይላል። ተጣሉ ሲባል ደስ የሚለኝ ምንድነው ቦታቸውን አወቁ፣ አሁን ልብ ገዙ ስለምል ከኔ ጋር የማይሄድን ሰው እኔ በ2 ሰዓት ውስጥ እተፋበታል። ይሄድ ከዚህ ነው የምለው። ለምን ለኔ ሲል አባ ሊማሊሞ ዳገት አይወጣም። ከሱ ጋር እንደማልሄድ ካወቁኝ በውስጤ መያዝ ስለማልችል አውጥቼ ጠይቋል። አውቄ ሰዎች ጠየቁ እያልኩ ጠይቋል። ሰዎች እንደዚህ ያሉ ስለነሱ ምን ታስባለህ እያልኩ ራሴቸው ምርቅን ብዬ ጥያቄውን የኔ ያደርገዋለሁ። የህዝብን ትቼ የራሴ ያደርገዋል። የራሴ ሳረገው ደግሞ ነገር ይለኛል። ከዛ ያን ሰው ለአንዴና ለመጨረሻ ጊዜ ከህይወቴ ማውጣት ወዳለሁ። ሰበብ ፈጥረ እንኳን ካጠገቤ ራቀ የምትለው ሰው የለም። እንኳን ከህይወቴ ራቃችሁ የምላችሁ ሰዎች ናችሁ ሚዲያ ላይ ያላችሁት። እኔ አሁን ኤልሹን ድሮ አላውቃትም፣ ቤታን አላውቃትም። እዚህ ቲክቶክ ላይ ማለት ነው ያላቸው ሪሌሽን። አሁን የተጣሉበትን ቪዲዮ ምናምን ሳይ ኤልሹ እንኳን ከህይወቷ ወጣች ቤታን ያልኩት እንኳን ወጣች እቺ ባቢሎን ግብ። ምክንያቱም የማታነካካት ቦታ ይላት የማታነካካት ከሰው ስታጣ ከዘር ነው የምታነካካት። ከወሎዬ ታነካካታለች፣ ከጎንደር ታነካካታለች፣ ከኦሮሞ የማታነካካት በንጂ ናት እችልች። በንጂ የሐረር ሰው ያ በንጂ ይላል። አባ በንጂ ምን ብዬ ነው የምነግርህ ጋይስ? በንጂ ናት። ከሻኮራም ናት። የጓደኛ እንትን ናት። ኧረ በስመ አብ ምን እንደሚባለው የጓደኝነት አምካኝ ናት። አምካኝ ቴንኪዩ ማ ነቀዝ ናት። እሷ ባለችበት ቦታ ነገር አለ። ማሜና እሷ እየተጫወቱ እንደዛም እየተግማሙም ቢሆን እሷ ገባች፣ በማረብሻ መጣ። እንትና ማን ገባች፣ እንትን መጣ። እንትና ማን መጣ፣ እንትና መጣ። ዛሴት ምክንያቱም እሷ ኮንፊደንስ ስለሌላት ሰው ሁላ ቆንጆ እንዲላት ይላል። ያ ነገር ፔርሙዝ ነው ሲሏት ራሱ በኔጌቲቭ ነው የምታየው። ፔርሙዝ ነው ያ ፔርሙዝ። ሄለን ይሄ ነገር አሮጌ ነው እንዴ ካሉ ያ አሮጌ ነው፣ ለምን አዲስ ምገዛው እላለሁ። ዛሴት who cares? ኮንፊደንስ ሳይቀር ግን ቡፍ ትላለ ኔጌቲቭ።
እዚህ ጋር ከሰው ጋር ጌም እየተጫወተች ሌላ ቦታ ምን እየጻፉ ነው ብላ እዛው ከአብራቸው የምትጫወተው ቴክስት እያየች ሰዎች ቴክስት እንደዚህ ሲጽፉ ለምን ዝም አልሽ ብላ ከኔ ጋር ሙድ አትይዥም ብላ አንዷ ልጅ ስታወጣ ታዩት ባለፈው ሪከርድ ላይ። ምንድነው ምን አረኩ ስትላት ያንቺ ጊፍተር ታስጠላለች ብላ ስትጽፍ አንቺ እየሳቅሽ ነው መጥቻ አይቼሻለሁ ትላታለች። ያን የኔም አድናቂ የኔም ፎሎዎች የሷን ፎሎዎች ስለሷ አንድ አይነት አመለካከት እንዲኖራቸው ትፈልጋለች። እኔ እንጃ ሰላማዊት ነው ያለችው ምናምን ነይ ውጪ ከኔ ጋር ውጪ ሙድ እያሽማኔ ላይ ምክንያቱም አለቻት ያንቺ ፎሎ ያንቺ ሞዴሬተር ታስጠላለች ብሎ ሲጽፉ እየሳቅሽ ነው እንዴት አየው መጥቻ አየውሽ ትላታለች። ኡፍ ጌም ሲልኩብኝ ቴክስታችሁ ይሸፈናል። ሃይ እኔ ጋር ለሚጽፉት ነገር እኔ ጋር ያሉ ሰዎች ለሷ ግዴታ የሷ ፎሎዎች እንደሚጽፉለት መጻፍ አለብን። ኮንፊደንስ ስታጣ እንደዚህ እየተጨማደድክ ስትመጣ እንደዚህ አሁን እያያችሁ ዲቦራ ምን እየቆጨሽ እንደሆነ ታውቂያለሽ? ለድራማ ቢሆንም ማለት ነው። እውነቱ ግን የእውነቱን ልንገርሽ፣ እውነቱ ይሄ ድራማችሁ ግን እውነቱ ግን ምን እንደሆነ ታውቂያለሽ? ኪዲን አየሻት? እንደ እናት ነው ቆማ እየዳረቻት ያለችው እንደ እናት። እኔ ነኝ ያለ ቪላ ቤት ውስጥ እያኖረቻት መጣው ስትላት መኪናዋን አንስታ አብረራ ሄዳ እየተቀበለቻት ኪዲ። አንድ ነገር ልንገርሽ፣ ሀገር ቤት ስትሄጂ አንቺን የሚመስል ሰው ማግኘት ከባድ ነው። እናትሽን ልታገኝ ትችያለሽ፣ አንቺን ልትመስል አትችልም። እህትሽን ልታገኝ ትችያለሽ፣ አንቺን ልትመስል አትችልም። ግን ሚዲያ ላይ የምትተዋወቂ በሙድ የምትግባቢ አንቺን የሚመስል ሰው ሀገር ቤት ማግኘት እድለኝነት ነው። አንቺ ከዲቦራ ከማን ነው የምትባለው ከኤልሹ ጋር እስታውን ጓደኛ ሆነሽ ቢሆን ኖሮ ኢማጂን ታደርጊዋለሽ። ስንት ጊዜ ኢትዮጵያ ሄጂ እንደ ኪዲ እየተዝናናው ባሳየው ነበር ብለሽ ታምኛለሽ። 2 ቀን ቤተሰብሽን ክፍለ ሀገር ሄደሽ ትጠይቂና ቀሪ ጊዜሽን ከኤልሻዳይ ጋር ነበር ለማሳለፍ የምታስብ። አሁን ብትሄጂ ከማን ጋር ነው የምታሳየው? ክፍለ ሀገር ልትሄጂ ነው? ክፍለ ሀገር ሄደሽ እናትሽ ቀይ ወጥ ወይ ዶሮ አርዳ ጠብቅሻለች ትበላለሽ። እንዴት ነው ወይ ልጄ ተቀየረሽ ምናምን ነው። ከዛ በኋላ አንቺ እንደምትፈልጊው ብዱኝ አይነት ላይፍ የለም። ወይ በየክለብ ወይ በየምናምን ገብተሽ እንደዚህ አምሮብናል ቅኑ አዳሜ እርርበል ጠላቴ ድብንበል ጠላቴ አይነት ሙድ የለም። ለዛ ሩቅ አይተሽ መቃጠል ነው እንጂ ፖለቲካ ችግር የለብሽ። ምን ችግር የለብሽ? መመላለስ ትችያለሽ እኮ ጓደኛ ስለሌለሽ ነው። ኪዱን አይተሻታል እንዴት እንደምትቀበላት? በጣም አውቃበታለች። የምትጠጋበትን ታውቃለች። በጣም ታውቃለች። እኔ እስቲ እንደዚህ አይነት ጓደኛ ይኖረኝ ቤተሰብ ጋር ሳልደርስ ራሱ ነው የምሄደው። ቤተሰብ ጋር ሳልደርስ እንደዚህ ከኔ ሙድ ጋር ዓለም ውስጥ ያለ የሚግባባ ምን የሚል የለም። እስቲ የኔን ሚዲያ ላይ ወግ ማረጌን የሚያሳይ ሰው እስቲ ይኖር። አሁን ፈለግሽም አልፈለግሽም ስካሩን ተነፊበት ከፈለግሽ። ለምን የጠጣሽውን ቢራ አዘቀዝቅም ቂጥሽ ውስጥ አይገባኝ። ግን ትልቁ እውነት ምንድነው? ከኤልሻዳይ ጋር እርቅ ሆነሽ ቢሆን ኖሮ ኪዲዋን እያሳለፈች ያለችው ነገር ታሳልፊው ነበር። ሚዲያ ላይ ሾው ተሰሪበት ነበር። የጓደኝነት ጥግ ጓደኛዬ ነሽ የጉዳይ ቀን ጓደኛዬ ነሽ ምናምን ድራማችሁ የለም። እዛው ሽቦ ውስጥ ታጥራችሁ የምትሰሩት ድራማ ፊት ለፊት ታወጪው ነበር። የቆጨሽ ነው። እያንዳንድሽ ስትሄጂ ስመጪ ኤልሻዳይን ይቅርታ ስትጠይቁ ሳይ ኤልሻዳይን እየወደድኳት መጣሁ እኔ። ለምን ተበዳይና ምን እንትኑ ያልታወቀ ሰው ነው እየቆጨ የሚመጣው። ገብቶሻል? እና ምን ያህል ተበዳይ እንደነበረችና እናታዊ ባህሪ እንዳላት ምናን ሴት እንደሆነች ሴት ታውቂያለሽ? ሴት
ለሚዲያ እውቅና ስትል ቂጧን ያልበለቀጠች የትም ቦታ ላይ ቀና ብላ ከሰዎች ጋር የምትገናኝ ሰው ነው። አንቺ ከሷ ጋር ብትሄጂ ፖፖ ሰላም ነሽ ብሎ ነው ሰው የሚጠራሽ። እሷን ኤልሹዬ ብሎ ነው የሚጠሯት። አይተሻል ልዩነት? ጎጃሜነትን በኤልሻዳይ ወደድኩት እኔ። ሲጀምር ድሮ ጎጃሜዎችን ወዳቸዋለሁ። ምክንያቱም ማንም ሰው ጎጃሜ ነኝ ስላለ የሚያለቀልቁ ወይም ደግሞ ንግድ ፍቃድ የሚሰጡ ሰዎች አይደሉም። ሚዲያ ላይ እኔ ያየሁት ጎንደሬ ነኝ ላለ ሰው ስታለቀልቁ ነው የማያችሁ። አንድ ሰው እኔ ነኝ ልብ ካለው ጎጃሜ ነኝ ብሎ ይምጣ። እስቲ ይምጣ። ምክንያቱም ብትሆንም ባትሆንም ማንነት የምትኖረው ነው እንጂ በክፍያ የምትኖር ማንነት ስላልሆነ ጸጥ ነው የሚሉት። እኔ ኦሮሞ ነኝ የሚልና ጎጃሜ ነኝ የሚል ሰው አይቻልም። ምክንያቱም ይሄ ማንነት የምትኖረው ነው እንጂ የሚነገድበት አይደለም። ቆንጆ አድርጋ የምትነግድበት ጎንደሬነት። አላጡል ነው ንግድ ፍቃድ የሚሰጥ አላጡል ይላል አረብ። ገባች? ከድሮም ጎጃሜዎችን ወዳቸዋል። ከድሮ ጎጃሜ ወሎዬ በጣም ነው የሚመች። ወሎዬ ሲጀምር የሐረር አይነት ሰዎች ባህሪ ነው ያላቸው። የልጄም አባት በልጄም አባት አውቃቸዋለሁ፣ እንዳለ አውቃቸዋለሁ። ዛሴ ፈለግሽም አልፈለግሽም በአሁን ታይም ኢትዮጵያ ብትሆኚ ምን አይነት ሚዲያ ላይ ለቪዲዮ የሚሆን ቪዲዮዎች ከኤልሻዳይ ጋር ልትሰሪ እንደምትችይ ታስቢዋለሽ። እንደገና ኪዲ ልታገባ እንደሆነ ቀድማችሁን የሰማችሁ ታውቁታላችሁ። እና የአየሩን ሰዓት እንውሰድ ብላችሁ ከሰልጀሪ ጋር ገብቶሻል፣ ከባቢሎን ግንብ ጋር እቺ አባቷ በየቀኑ የሚደፍራት ከአባቷ ያረገዘች ጋር ቆሻሻ ጋር ተመሳጥራችሁ ገብቶሻል። አንቺ ላይቭ ገብተሽ ታለቅሻለሽ፣ እኔ ማስተላልፈዋለሁ ነው። በድንገት ይሄ ነገር ተፈጥሮ ቢሆን ኖሮ ላይቭ ላይ ገብታ አይደለም እንትን የምትልሽ እዛው ነበር የምትደውልልሽ። የዱባይ ሸርሙጣና የአሜሪካ ደደቦ ጭንቅላተኛ ይገባናል። ገብቶሻል? ምክንያቱም ይሄ ለእናንተ ቀለባችሁ ነው። ሚዲያ ቲክቶክ ለእናንተ ሁማኔራችሁ ነው። ለእናንተ ቲክቶክ የቤት ኪራያችሁ ነው። ለእናንተ ቲክቶክ የኪሊማንጃሮ ማንጃሮ የምትሉት መርፊያችሁ ነው። ገብቶሻል? ያ ለእኛስ ሆቢያችን ነው። ለዛ ነው ምን ተፋባችሁ። ለዛ ድራማም ለመስራትም ሆነ ላለመስራት እንቅልፋ ያለመተኛት ግዴታ አለባችሁ። አንድ ቂጥ በማሳየት ሁለት እንደዚህ ለምን አናረግም? ምክንያቱም ይሄን ሰሞን ድራማ የለም እንደ እያልኩ ሁሉ ቀን ነበር። ይሄን ሰሞን በየሰዓቱ እናገር ነበር። ድራማ የለም ምን ላውራ ጋይስ? አምላኬ ድራማ አምጣ። የውሃ ሚዲያ እንኳን ታሪክ አያመጣም እንዴ ስል ነበር። ያንን ይዛችሁ ለምን ድራማ አንፈጥርም ነው። ያንን ቪዲዮ ላኩልኝ ጋይስ። ምን ስትል ነበር መሰላችሁ? ትንሽ ብቻ ተነካኩኝ አለች። ያንን ቪዲዮ ላኩልኝ ጋይስ። በጣም ቪዲዮ ስትልኩልኝ ዝም ብዬ ሴቭ አደረኩት። እላው ላይ ታይትል አልጻፍንም። እናንተም ስትልኩልኝ ታይትል አልጻፋችሁልኝም። ምንድነው የሚለው መሰላችሁ? ራሷ ፖፖ ወይ እቺ ልቃሚ ምንድነው የምትለው መሰላችሁ? አሁን ምንም አልናገርም ነካኩኝ ዛሬ ምስጥር አወጣለሁ ብላ ስትናገር ያችን ቪዲዮ ላኩልኝ። ከነካካችሁኝ ዛሬ ምስጥር አወጣለሁ፣ የሰከረ ሰው ዛሬ ምስጥር አወጣለሁ ብሎ እቅድ አያወጣም። ዛሬ ምስጥር አወጣለሁ ብላ ነው የጀም። ያንን ቪዲዮ ላኩልኝ ጋይስ፣ ላኩልኝ። ቆይ እዚህ ላይ ካለ እኔ ሴፍ ካረኩት ላምጣው። እሺ ላምጣው። በእናንተ መሰደብ ሰለቸኝ። አትደውሉልኝ። ቆይ አመጣዋለሁ። አትደውሉልኝ። እኔ በእናንተ መሰደብ በእናንተ መንቋሸሽ ሰለቸኝ። ጓደኛ ብዬ ያስኳቸው፣ ጓደኛ ብዬ አመንኳቸው፣ ጓደኛ ብዬ ቀረብኳቸው፣ ጓደኛ ብዬ አመንኳቸው ሰዎች ስለ እኔ የምታወራው
እኔ ያመንኳቸው ሰዎች ስለኔ መጥፎ ያወራሉ። ያንን ቪዲዮ ላኩልኝ ገስ ካላችሁ በቃ ከእነሱ ውጭ ማን ለኝ የሚያልኳቸው ሰዎች ስለኔ መጥፎ ያወራሉ። በህይወቴ ዘመን ለመጀመሪያ ጊዜ ከቲክታክ ጓደኛ ብዬ ያመንኩት ኤልሻዳይን ነበር። ኤልሻዳይ በማስረጃ ስለማወራ ማለት ነው። እሺ ወደ እኔ ያላስተላለፍኩትም መሰለኝ። ምንድነው የሚለው መሰላችሁ? እንትኖች በዚህ ላኩልኝ። አሁን ይኸው አበባ በምልከው በሳይኮሎጂ ላኩልኝ። ምንድነው የምትለው? ገና ስጀምር ነካኩኝ ብቻ ዛሬ ምስጢር አወጣለሁ አሁንማ አልናገርም ስትል ያንን ቪዲዮ ሪከርዳችሁ ፔጃችሁ ላይ ያለ ሰው በዚህ ላኩልኝና ልኬልሻለሁ በሉኝ። እሺ በሉኝ። እሺ በዚህ ይኸው አሁን አበባ በምልከው ለራሴ ሳይኮሎጂ አሁን ላኩል። እሺ አባብታ አድርጋ ናይ እንዳለች አውቃለሁ። እናንተን የእውነት ላይ ላወራ ስለፈለኩ ነው ማለት እያሰማው ላልሰማችሁ ሰዎች ዝም ብዬ ማውራት ልምድ ስለሌለኝ። እሺ ነካኩኝ ብቻ ዛሬ ምስጢር አወጣለሁ። የሰከረ ሰው በድንገት ነው የሚያወራው። ምን እንደሚያወራ ለኛ ተጠንቀቁና ጠብቁ አይልም። የሰከረ ሰው ደግሞ እንባ እንኳን ሜካፑን እንዳያበላሸው አይኑ እንባ እንዳይወርድ እየተቆጣጠረ አይደል? እንዲህ ይጠርጋል። ለምን እጃችንም ስለማይታዘዝ ዝም ብለን እንደዚህ ስንል ይጠረጋል። ሁለት ደግሞ ፊልተር እንረሳለን። እናንተ ስትሞቱ ራሱ የምትቀበሩት በፊልተር ውስጥ ነው በሳጥን ውስጥ ነው? ስትቀበሩ ራሱ በሳጥን ነው በፊልተር? የሚያለቅስ ሰው አይጥረገው፣ ተው ችግር የለው። እንባው ዝም ብሎ አይወርድም። ይሄን ሁላ ሰዓት እያለቀሰ አይኑ ብቻ ይቀላል። ፈኪው ብላሻለች ኪዲ ኤልሻዳይ ፈኪው አለች። ፈኪውር ድራማ ፈኪውር ሰርጀሪ ፈኪውር ካሻኮር ማይንድ ብላሻለች። አንቺ ቆሻሻ ወሩን ሙሉ ተቆጣጠሩት አይደል? ጥምቀት አሉ። እንደገና ደግሞ ምን ነበር የተባለው? ምንድነው ሌላ የኤልሹ ፀጉር ቤት፣ አሁን ደግሞ የኪዱ ቀለበት። እናንተ የት ነው ያላችሁት? አጥር ውስጥ አንቺም ልጅሽን እንደ ሽንት ወይ እንደ ካካ አራሽና እናትሽ ጋር ጥለሽ ነው የመጣሽው። ልክ እንደ ጉርጥ ማለት ነው፣ እንደ ቡቺ ሽንት እንኳን እንትን ይደረግባት በክብር ሽንት ቤት ውስጥ ይሸናል። ልክ የሀገር ቤት ሽንት ቤት የለም በየመንገድ ላይ ቱሽ የምናረገው የመሬት ቦርቡረን የምንሄደው ነገር የለም በየመንገድ ላይ የሸናል። እንዲህ ቱሽ አርጋችሁ የሸናችሁትን ያራችሁትን ልጆቻችሁን ሀገር ቤት ጥላችሁ እዚህ ጨዋና ወይም ደግሞ ድንግል የምትጫወቱት ነገር አለ። አንገታችሁ ራሱ በስተርጅና ተጣጥፎ ማለት ነው። ቦንድ ዕቃ ውስጥና በፊልተር ተደብቄ ህይወታችሁ ማለት ነው። ፈለጋችሁም አልፈለጋችሁም ብዙ ሳይሸረሙጡ ብዙ ዓለምን ሳይዞሩ ኪዲና በተለይ ኤልሻዳይ ላይፍ ምን ማለት እንደሆነ በኢማን ውስጥ እያሳዩአችሁ ነው ያሉት። ኢማን ዮጋ ስታይል የሆነ ላይፍ ነው የሚኖሩት። ዮጋ እንዲህ ብለው ነው ሰላም የሚያገኙት። እሪ በከንቱ የሆነ ላይፋችሁን አየናችሁ። ከሁማኒራ ያልፍ ከዋንኮላ ያልፍ ማንም ሰው ቆሻሻውን እንደዚህ ያራክፎባችሁ ቱ ብሎ ፊታችሁ ላይ ሁላ ነው አሩን ጠርጎባችሁ የሚሄደው። በተለይ የዱባይ ሸርሙጣ መንጃ ፈቃድ እንኳን የሌላችሁ ፒክ ሊያረጋችሁ የመጣ እንኳን
የፒክ እያለ አንድ ዙር ከእናንተ ጋር የሚተኛ ማለት ነው። የማንም ቆሻሻ የማንም የሽማግሌ የእቃቸውን የሚጠራረጉት በእናንተ ፊትና በእናንተ እቃ ላይ አያጥቡትም። ራሱ ካንቺ ያወጣና ቡቺን ይነፋበታል። ካንቺ እንደዚህ በራስሽ እቃ ይጠራርግና ሄዶ ቡቺ ላይ ያስገባል። ከቡቺ ያወጣና ወደ አንቺ ያስገባል። አያጥበው። ለእናንተ የታጠበ እቃ እንደማያስፈልግ የሚያወጧችሁ ያውቃሉ። ምክንያቱም ቪአይፒ ሸሌ አይደላችሁ። ሰፈር ውስጥ የለመደባችሁ በየጥናት ቤትና በየምናምን መተፋት ስለለመደባችሁ ያንኑ ህይወት ነው ያስቀጠላችሁት። ዱባይን የሀበሻ የሸርሙጣ መንደር ሲበላችሁ ስም ያሰየማችሁት እናንተ ናችሁ። ኤልሻዳይ ለእናንተ ቤተክርስቲያናችሁ ነች። በጣም የጸዳች ናት። ንጽሕት ይሏታል ቲክቶከሮች ሁላ ይላልቃሉ። የእውነት ኤልሻዳይ ንጽሕት ይሏታል ቲክቶኮች ሁላ ይላል። እኛ እንላታለን ንጽሕት። ብዙ መወራገጥ አያስፈልጋትም። እናንተ ሁማኔር ራሳችሁ ላይ ሸክታችሁ ለመምጣት ነው የምታብዱት። እሷ ሁማኔር ቤቱን ከፈተች። እናንተ በሰው ለመወደድ ነው። በአፏ ክፉ ነገር ሳትናገር ሰው ሁላ እንዴት ታምራለች እያለ አብሯ ፎቶ ይነሳል። ዚሲስ ከማሜ ጋር እያለ እየተፋባችሁ የተጫወታችሁ ቀን ነው። እናንተ መንገድ ላይ የሚያገኛችሁ ሰው ሁላ ፖፖ ሰልጀሪ እንትና እያለ ነው ስማችሁ ራሱ የሚጠራው። ስማችሁ እንኳን ቢጠፋበት እንትና እንኳን ብሎ ሰው አይጠራችሁ። ገባችሁ? በቅጥል ስማችሁ ነው የሚጠራችሁ መንገድ ላይ። ለኤልሻዳይ ምን የወጣ ስም አለ? የለም። ሰው አልተስማማበትም። ዛሬ ኦርደር አለኝ አለች። ከዛ ኦርደር አላችሁ። ኤልሻዳይ የምትኖርበትን ቤት አንቺ ለአንድ ቀን አዳር ኦርደር ተደርገሽ እዚህ ቤርጎን ያለሽው ሾርት ነፍቶ ነው መሰለኝ መቶ ያስለፈለፈሽ። አረብ ውሃ አስመስሎ ሃይላንድ አስመስሎ መጠጥ ይዞ ይመጣል። ያንን መጠጥ ጥሎልሽ እንደሄደ አረቄ። እኔ የሚገርመኝ ነገር ዱባይ ያላችሁ ሰዎች ቆንጆ ላይፍ እንኖራለን ትላላችሁ፣ አረቄ ስጠጡ ነው የማያችሁ። ነጭ መጠጥ ቮድካ አረቄ ማለት ነው። ጂን ሰው ጂን ጋይስ አረቄ ይጠጣል ሀብታም ሆኖ። እኔ መጠጥ ላሳየ እዚህ ደርድሬ ማላቀራራበት እንኳን ላሳያችሁ። እናንተ እሱን የጠጣችሁ ቀን ላይቭ ላይ ነው ጠርሙሱን ከጨረሳችሁ በኋላ ቂጣችሁስ መከቱት። ምክንያቱም ጠርሙሱም ይቆጫችኋል። ይሄን የመሰለ ጠርሙስ ይጣላል? አይጣልም። አይጣልም። ኖ አይጣልም። እናንተ ጋር እንትን ማህፀናችሁ ውስጥ እንደ ቤት ሰርቶ እንዲኖር የምታደርጉት አረቄ። እኔ አረቄ ቤት የሚመርጉ ሰዎች፣ ሽንት ቤት የሚያረጉ ሰዎች ድሮ ሲጠጡ ስለማይ የእነሱ መጠጥ ብቻ ይመስለኛል። ለምን እንደሆነ አላውቅም። በልጅነት የሆነ ነገር አይምሮ ላይ ከተሳለ እኮ ከባድ ነው ጋይስ። እናቴ ትሙት ቢራ እንደዚህ ገዝቼ ነው ያልጠጣም። እግዚአብሔር ሆቴል ምናምን ስሰራ ሰዎች የሚመተው የሚተኙ ሰዎች ቢራ ምናምን እንደዚህ ገዝተው ምናምን ሄዱ የለ። ከዛን ይታጎርና ከዛን ይወጣል። የሚፈልግ ሰው ይዞ እንዲወጣ ይደረጋል። እንደዛ አንድ ሰሞን እንደውም ይዤ መጣ ነበር። አይታችሁ ከሆነ ከዛን እዚህ ፎቅ ላይ የሚኖር ሰው እያለ ስሰጠው እንዴት አቅፎ እንደሚስመኝ እግዚአብሔር። ስሰጠው እኔ ስለማልጠጣ ነው ብሏል። ለምን አልባት ብዬ 2-3 ላስቀር ይችላል እንጂ እንደዚህ በፌስታል ሙሉ ቢራ ይሰጣል። በፌስታል ሙሉ ሰጠውና ገረመኝ። እንዲህ ጥቅልል ሲልብኝ እንዲህ ደስተኛ ነው እንዴ? ደስተኛ ከሆነማ ሁሉ ቀን አመጣለታለሁ። ለእኔ ብዬ አምጥቼ እኔ እየተሰደብኩበት ግን ለሱ ሰጠዋል። አሪፍ ጠጪ ነው በመስላቸው ስራ ቦታ። እኔ ግን ለሱ ነው የምሰጠው። ይሁን እካካም ልክ እኔ እንደ ኤልሻዳይ የወደድኩትም ያመንኩትም ሰው ነበር አልነበረም በህይወቴ። ኤልሻዳይ ካደች
ኤልሻዳይ አሳልፋ ሰጠች። ኤልሻዳይ አንድ ቪዲዮ አላሳያችሁ፣ አይታችሁታል። ከኔ በፊት ነው ያያችሁት። ያው ትንተናውን ለመስማት ነው እንጂ ቢሆንም ግን ሞር ሴንስ እንዲኖራችሁ አንድ ጊዜ ቪዲዮ ላሳያችሁ። ተብተባርጉ ኮፒ ሊንክ በትንንሽ ጊፍት ጠብቁልኝ በእናታችሁ። እኔ እናንተን አምኜ ነው እንደዚህ አይነት ሪስክ ውስጥ የምገባው። እሺ ቲክቶክ ብዙ ማስጠንቀቂያ አለኝ። አሁን ብዙ ሰው እኔን እየተተናኮለኝ ነው ያለው። በእናታችሁ አንድ ሰው ብቻ እኔን ፔጅ ይጠብቃል። እሺ ሌላውን ተውት፣ ችግር የለም። ኤልሻዳይ እኔን አሳልፋ ሰጠች። እኔ አሳልፋ ያወራሁላት ብዙ ነገር አሳልፋ ሰጠች። ኤልሻዳይ እኔ ከማንም በላይ ያመንኳት፣ እንደ ጓደኛ ያመንኳት፣ እንደ እህት ያመንኳት ሴት ነበረች። እንደ እህት እሷ አሳልፋ ሰጠች። እሷ ቤታን አላውቃትም። ኤልሻዳይ ሳቅ ቤታን አላውቃትም። ቤታየን አላውቃትም። ኤልሻዳይ ሳቃት እኔ ማላቅ ኤልሻዳይ ሳምና እኔም ማላምንም ማንንም አላምንም። እሷ አሳልፋ ሰጠች። እሷ የነገርኳትን ነገር አምኜ ያማከርኳትን ነገር አሳልፋ ሰጠች። ጋይስ ኤልሻዳይ ስለ እሷ ስታወራ ሰምታችሁ ታውቃላችሁ? ያ ሳክላርግልህ ያልሽው እሷ ነች እንደ የለቀቀችው። እቃሽን እንደለቀቅሽ እኛ ውሸት ነው እውነት ነው ያለውን ነገር ሁላ እያረጋገጥሽልን ነው። ሳክ ይሻልሃል፣ ማክ ይሻላል፣ ሳምሰንግ ይሻላል፣ ጋላክሲ እያልሽ እንደዛ ስታማረጭ እንደዚህ በአፌ ላርግልህ ወይስ በእጄ ልነካካል እያልሽ ስታወሪ የነበረው ኢት ዋዝ ራይት። ያንን ቮይሶች ላኩልን። እንግዲህ ከእንደዛ አይነት ምስጢሮች ውጪ የወጣ ላየን ኤልሻዳይን ያስወጣችብኝ ካልሽ ኢት ዋዝ ራይት፣ ትክክል ነበር ማለት ነው። ያ ቤቢዬ አለባት ቪዲዮ እንኮ ነበረ እኮ ሳክ ላርግልህ ሳክ ይሻላል ምናምን እያለች ያንን ቪዲዮ ላኩልኝ ገስ ላኩልኝ፣ እናቴ ትሙን ላኩልኝ። እና እንጂ ከነዚህ ውጪ ምን የወጣ ነገር ነበር? ምን የምን አባታችሁ እንዴ ነው? ላኩልኛ ቪዲዮ ልክ እኔ እንዳመጣሁት ብጤ ነው እንደምትሉት። እነ ሸርሙጣ ጋር ስትል እነሱ የተጠቀሙትን ቃል ስትጠቀም አንተም ሸርሙጣ ያውንከ የሚመስለው እኮ ችግሩ። ታዲያ እነዚህ አይነት ብዳታም ሰዎችን ወሬ እያወራው ነው ስለምን እንዳወራ ነው የምትፈልጉት? ሳክ ላርግልህ ሳክስ እያለች ስታወራ የነበረው እሷ። ያንን ቪዲዮ ላኩልኝ ገስ። እነሱ ያሉትን ስናገር ተይ ሄለን አይባልም ይሉኛል። ያሉት አሉ አይደል እንዴ? የተሰካሰኩት አሉ አይደል እንዴ? ላኩልኝ አሁን ላኩልኝና ልክ እንደላካችሁልኝ ደውሉልኝ። እሺ ደውሉልኝ እንድሰማው ላኩልኝ። ዝም ብዬ እንኳ የምናገር ነው የሚመስላችሁ። ያረጉት ሌላ የምሰደበው ሌላ። ሳክ ይሻላል ሳክስ እያለች ስታወራ አልነበረም እንዴ? እቺ ቆሻሻ ለዴቮ እንዲህ አሳይታ እንደዚህ ሽፍት እያደረገች ቆቃዋን ታሳየው ነበር። ኮፒ ሊንክ አርጉ ጋይስ። እኔ ብዙ ጠላቶች አለ። የማንም የሸርሙጣ እንትን ናቸው። ነጃሳ ምንም ነገር አያደርግም። በአንድ ጊፍተር ይድናል። እሺ በአንድ ጊፍተር ይድናል። ኮፒ ሊንክ አርጉት፣ ተብተብ አርጉት። አንድ ሰው ደና ጊፍት ከላከበት አንድ ሰው እንዲህ ነቅነቅ ያደርገው ሜኒን ቲክቶክ እንዲህ ነቅነቅ ያደርጋል። ማንም አሳልፎ ማይሰጠኝ ኤልሻዳይ አሳልፋ ከሰጠችኝ ባቢሎን ግንብ ምንድናት? ኪድዬ ቴንኪው ኪድዬ፣ የኔ ኪዲ እንደጀመርሽው ጨርሽው ኪድዬ። ስንት አባኔ የጠየቀን 3 ከጠየቀን ራስሽ አንድ ሰው ነው። ጋለሪ አንድ ሰው ብቻ ነው የሚሞላው። ጋለሪ ላይቭ ጎልኩ ጋለሪ ፎቶ ላይ ክሊክ ስታረጊ ጋለሪ የሚላል አይደል? ከዛን ጥቁር የሆነው ያልበራው ያልተሞላ ነው ማለት ነው። እያለቀስኩ ልብሴ በሷ ቀይር ነበር። ይህን ያለው ማምላት ይቻላል። አንድ ሰው እንደምታምኙ ለማሳየት ቂጤ አያምርም ልብሱ እንዴት ነው እያልሽ ገላሽን ማሳየት አይጠበቅ።
ብዙ ጊዜ ሸርሙጣ እዛው ፓንት አውልቆ ስለሚበዳደር ገላውን አይደባበቅ። ያ ባህሪ ስላለብሽ ነው እንጂ ለኤልሻዳይ ታማኝ ለመሆን አይደለም። ኤልሻዳይ ባልሽ አይደለች። እኔ እስቲም ገብቼ እንኳን እንትን ሞሮኮ ጭስ ምን ነው የሚባለው? ወይባ ጭስ ነው ወይባ ጭስ 2 ቀን ገብቼ ነው። አንድ ቀን የገባው ቀን እሷው መልሳ እሷው ያሸች ልጅ እንድታሽ ሌላ ሰው እንዳይነካኝ እሷ የሚመቻ ሳቅ ቀጠሮ ይዤ ነው የተመለስኩት። ከማንም ሰው ፊት ልብስ መውለቅ ስለሚከብደኝ ማለት ነው። የእውነት በቃ አንድ ሰው እንደዛ እና ታማኝ ለመሆን ለጓደኛሽ ገላሽን ልብስሽን ማውለቅ እኮ አይደለም የሚጠበቅብሽ። ምንድነው ግን ሴተኛ አዳሪ የለም። ቀይ ፓንት አለሽ፣ ቀይ ልብስ ስለለበስኩ ቆሽሿል ቢሆንም አምጪ የምትባባሉት ነገር አለ አይደል? እዛው የለም። ከዛ እንትን እንዳለ እዛው ለቃችሁ ምናምን የምትተኛኙት ነገር አለ አይደል? ደክሞኛል መጣው ሰውየው አደከመኝ ማታ ምናምን ብላችሁ አንቺ ያ ባህሪ ስላለሽ ነው ያረግሽው። ኤልሹ ለምን እንደምታረጊም አይገባት ብዬ ነው የማስበው። ይሄን ለሁለት አንድ እያዝልሽ ነው እንደምትፈልጊ ያንቺን ዝርክርክነት አንቺ ለምን እንደምታረጊ እንትን ለማህተብ ነበር የምትፈልጊው? ኮንትራት ነበር። እኔ ለአንቺ ስታመን እዚህ ድረስ ነው ማህተብ ነበር። ዶሮ ግስ ዶሮ ብታለም ጥሬዋ አለ። ቡና ቤት ሰራተኛ ቡና ቤት አለ መንገደኛ አዳሪ ዋንኮል ስትሆን ሁሌ የምታስበው ከራቆት ጋር ራቆት እንደዚህ አድርጌለት ማህተብ እንኳን መምታት የምትፈልገው በገላ ነው በራቆት ዝርክርክ ስለሆንሽ እርግጠኛ ነኝ አንቺ ቤት ቢመጣ አልጋ ስር 2 ፓንት አለ፣ ሽንት ቤት 4 ፓንት አለ ያልታጠበ፣ ጥርስሽ እዛ ጋር አለ፣ ጸጉርሽ እዛ ጋር አለ፣ ዝርክርክ ያለ የተግማማ በየሽንት ቤት ላይ ሽንት ፓንት አጥበሽ ጭምቅ አድርገሽ እንደዚህ በእኛ ባዩ ላይ አስጥተሽ ነው የምናገኝሽ ማለት ነው። አስጥተሽ ጋይስ እኔ ምን የሆነ ምግብ ልበላ ስለ ፓንት እንኳን አንድ ሴት ካወራችልኝ እኔ ጥዬላት ነው የምነሳው። ጋዴምሽ እንኳን ቤቷ እንደዚህ የተግማማ የተዝረከረከ ቤት አይደለም። ፓንቱ ምግብ ውስጥ ገብቶ የወጣ ነው የሚመስለኝ እኔ ጋይስ። ጋዴምሽ ገባች። የሆነት አንድ ሴት እኔ ጋር ልብስ ስታወልቅ ብሎክ ነው ማረጋል። የሸርሙጣ ልጅ እኔ ምንድን እከካ ሻሬም አብራት ልብሴ ፊት ለፊቷ አውልቄ ቀይ ነበረ። አውልቄ ልብሴን እቀይር ነበር። ይሄን ያለው እኔ ሻሬም ማምናት ይሄን ሁላ ንፍጧን እንደ ሞተር እንደ ጄኔሬተር ያረገች የሳበይ ሴትዮ እንባ አይወርድ እንባ አይወርድም። ንፍጥ ግን ታረጋለሽ። እከካ ድራማው አልተሳካም። እኛ የምናወራበት ነገር ስለሌለ ግን እናወራበታለን። ሌላ ምን አወራበታለሁ? 5 ሰዓት ላይ አሁን ስራ ስለምገባ 1-4 ሰዓት በምን ላወራ አወራባቸዋለሁ። ቆርቆሪያ ምን ነው የሚባለው? ሞተር ድምፅ ሞተር ጋዴም ይሄን ያልነበር ማምናት ይሻለኝ ማምናት ይሄን ያልነበር ግን ሴት ወጥቶልኝ አያውቅም በህይወቴ ዘመን። ቤት አደዊ በህይወቴ ዘመን ተፈጥሮ እስካሁን ስለሆነ እንትና ባቢሎን ግን ቦይ ሳልጀሪ የምደውልላት እሷም ላይቭ ላይ ቁጭ ብላ እሷ ላይቭ ላይ ከገባች በኋላ አዳምጣ ሳትደውልላት እሷ እራሷ ባቢሎን ግንብ ሳትደውልላት ላይቭ ላይ ገብታ ትደውልላታለች። ያ ምንድነው የሆንኩለት ሰው እንዴት እንደሚበድለኝ ኑና ይሁልኝ ነው በሷ ቤት። ድራማውን እንኳን እሷ በሚጠቅማት መንገድ ነው ልትጠቀምበት የፈለገችው። የሚገርማችሁ ነገር ድራማውን እንኳን አብረው ተውነውት እንኳን ሰዎች እሷ ብቻ ተበዳይ ሆኗ በሚጠቅማት መንገድ እንዲሆን ላይቭ ላይ ሆና ነው የምትደውልላት።
እንድታወራ ካልፈለገች ሰክራ ነው ምስጢር እንዳታወጣ ከፈለገች ለምን ላይ ብላ ትደውልላታለች? ዘግታባት ነው እንጂ እኮ እንትና ፖፖ ዘግታባት እንጂ ኮስ እንትና ኮሶላለው ባቢሎን ግንብ እኮ ዘግታባት አይደለም። አቦ ተነፊ ተበጂ ብላ ዘጋችባት። ተበጂ ብላ ዘጋችባት። ገባች? ያ እሷ ረጅም ሰዓት እያወራች እዚህም እዛም ድራማ ለመፍጠር ነበር። እዛ ድራማ ውስጥ ደግሞ ፍየሌ ሴታ ሴቱ ገረዱ ማን አለበት? ጆከር አለበት። የሴቶች ፓንት አስጪ ያለ አይደል? የሴቶች ፓንት ሲቆሽሽ ባጃክስ ዘብዛፊው ፍየሌ ያለ አይደል? ፍየሌ ያለ እኔ እኮ የባቢሎንን እናት ሳመጣ ሰሞኑን እሷ ተቆጣጠረችው አይደል? አየሩን አለ ይሄን ሰሞን የምናመጣውን አጀንዳ ታያላችሁ ብሎ አንድ ህፃን ልጅ ወጣት ልጅ ጡቷ ተገነጠለች የሚል አጀንዳ ይዞ መጣ። እኔ ትክክለኛ ታሪክ ላመጣሁት የሰውን ስቃይ፣ የሰውን መከራ፣ የሴትን ጡትን መገንጠል እንትን ማለት አጀንዳ አድርጎ እኮ የሚያመጣ ሰው እሱ አጀንዳ ካልሆነ ሁለት ቀን ቅር የሚለው ሰው ቅናታም ቅንቅናም ገረድ ሰው ያየሁት ፍየሌ ይሄ እረኛ ነው። ባቢሎን ግንብ ፍየሌ ፖፖ አንድ አይነት ባህሪ ያላቸው እና ማነች ቡቺ ወይም ደግሞ እንቁራሪጧ የዛች የኤችአይቪ እናት ልጅ ማለት የዱር ጮራ ኪኒን ተቀባይ ልጅ ማለት ኒድ ሁሉም አማራ ነኝ በሚል ሚዲያ ነው የሚጫወቱት። ገባችሁ? ፍየሌ ሀጎስ አደይ ነው። እቺ ደግሞ የፈቲያ ልጅ ናት። እቺ ደግሞ የእንትና ናት። ግን እንደ አማራ የሚቦጨቅ ሰው አለ እንዴ? አማራ እኮ ለንግድ ፍቃድ አሪፍ ነው እዛ ሴት። ምክንያቱም አንቺ ሞኝ፣ አንቺ ሀገር ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ ኖረ ነው በላ የሚባል ነገር አለ። ይሄንን አባባል በስነ ስርዓት ነው የሚጠቀሙት። ህዝቡም ቆንጆ ደደብ ነው። ቆንጆ ደደብ ቆንጆ ዱላ ሳያስፈልገው ውሽ በማለት ብቻ የሚነዳ ከብት ነው። ሚዲያ ላይ የተማረ ሰው የመጣቀም ብቻ ጉዳችሁ ፈላ። የኔ የእህል ውሃ የሚዘጋው የተማረ ሰው የበዛ ቀን ነው። ደደብ እስካለ ድረስ እኔ እንጀራዬ ሙሉ ነው። እኔ ደሞዜ ፉል ነው። ዛሴት ምክንያቱም ዘመኑ የደደብ ነው። ዘመኑ የማህይብ ነው። ማይ ኪድዬ ቴንኪው ኪድዬ። ያ ሙያት እንደጀመርሻ ስንት አባን የጠየቀን? 2 ነው 1 ነው የጠየቀን? አይ ዶንት ኖ። ያ ቴንኪው ኪዲ ቦጠን በህይወቴ የኔ የምለው ሰው የራሴ የምለው ሰው አግኝቼ አላውቅም። በህይወቴ ሰው አግኝቼ አላውቅም። ቤታ ማለት ለኔ የቂጥ መስመሬ ናት። ቤታ ማለት የኔ የፓንት መስመሬ ላስኪቴ ናት ስትል ነበር። ትዝ ይላችሁ? ሰው አግኝታ አታውቅም። ያገኘችው ፕላስቲክ ሰርጀሪ፣ እሱንም ላይተር ትለኩሳለህ፣ ታቀልጠዋል። ቤታን ለማቅለጥ ትፈልጋላችሁ? ሁላችሁም ላይተር ወይ ክብሪት ለኩሱ፣ ራቅ ብላችሁ ትቀልጣለች። ምን አጨቃጨቃችሁ? ይሁንት ባቢሎን ግንብን ላይተር ለኩሰ እንደዚህ ትቆማል። ሰስፔንስ ትፈጥራል። ልክ የለም ቤንዚል የተነሰነሰበት ቤት እንዳለኩሰው ብለህ ታስፈራራው የለ። ባቢሎን ግንብን ላይተር ትይዝና ቆይ ላይተር ላምጣላችሁ ላይ ተቀየርሽባት ቢኮዝ ልጅ ኖሯ ስለደበቀችኝ። ሲሪየስሊ ኤንሻለ ሪሊ 3 ሰዓት የምታምኝ የነበረው ለዚህ ባቢሎን ግንብን እንዳትናገሯት፣ እንዳለኩሰው በሏት። ጨት ጀስት የለም እንዳለኩሰው በሏት። ታቀልጣ
ትወጣቷላችሁ እንደ ኩርት ፌስታል። ባቢሎን ግንብ እንደዛ ነው የምትሏት። አንቺ ትላለ ቤንዝል እንደተለሰደሰበት ቤት የለም። እንዲህ በላት ትጠፋለች። ልክ አንድ አጋንንት ወይ ሰይጣን የያዘው ሰው በስማም በወልድ ወይ ቢስሚላህ ረህማን ራሂም ስትለው ድንብርብሩ እንደሚወጣ መስቀል ስታሳየው ወይ ቁርአን ስታሳየው ድንብርብሩ ይወጣ የለ። እሷንም ላይ ተራሳየት አንቺን ለማቅለጥ ላይተር መለኮስ እንዳለኩስ ኮስ አንቺ የበሰበሽ ኩርቱ ፌስታል እኛ ላይ ድራማ ትጫወታላችሁ። ምድረ ልቃሚ ለዛ ነው እኮ ጥፍት ብርት ማረገው። እናንተ ተብተብ አድርጉልኛ በእናታችሁ ጋለሪን እንኳን ሙሉልኝ። እኔ ጋይስ እኔ የፈለኩትን ተናግሬ ያበጠበት ቦታ ልፈንዳ የሚል አላማ አለኝ። ቢያንስ ሰፖርት አድርጉኝ። አንድ ሰው ጋለሪን እንኳን ሙሉልኝ። ለብሩ አይደለም እንትኑን ነው። ለምን ሰዎች እንደሚደግፉኝ ቲክቶክ ካወቀ ምንም አባቱ ያመጣ ምንም ሲጀመር ትልልቅ እንትን አልሰጠኝም። ጋለሪ ትልቅ ነገር አልሰጠኝም። ፕሊዝ ያ ለዛ ነበር እኔ 3 ሰዓት መጠምታሚ ለዛ ነበር እኔ ለአንቺ ክፉ ነበርኩ። ይሻለኝ እኔ ለአንቺ ክፉ ነበርኩ አልነበርኩም ሜሻለ አልነበርኩም። እኔ ነኝ የማሳብዳቸው። አንድ ሰው ብቻ ሰፖርት አድርጉኝ እሺ። አንድ ሰው ከማን ከምንም በላይ እንደ አንቺ ማምነው ሰው አልነበረም። እንደ አንቺ ማምነው ሰው አልነበረም። በህይወት ዘመን ለመጀመር ሴት በሴት ልጅ ብዙ የተጎዳው ሴት ነኝ እኔ። በሴት ብዙ መከራ ስቃይ በሴት የተጎዳው ነው አልሽ። አገጯ ረዝሞ ስታያት ባቢሎን ግንቦ ሰልጀሪ ወንድ መስላሽ ነው። ለነገሩ እውነትሽን ወንድ ትመስላለች። ምክንያቱም ብዙ የእሷ ደጋፊ ነኝ የሚሉ ሰዎች ቤታ ኢስ ኪንግ ይላሉ። ኪንግና ኩዊን ማን እንኳን ያለ ልዩነት የማያውቁ ከብት ነው እኮ ያላት። ኮሜንት ላይ አይታችሁ ከሆነ ሺ ኢዝ ማይ ኪንግ ይላሉ። ኪንግ ከዛ እኔ ትርጉሙ ስለማያውቁት ነው እልና መለስ ብዬ አይ ወንድ ስለምትመስላቸው ነው እላለሁ። ይሁት ጌስ እናቲቱ እሷ ንጉስ ናት ይላሉ ደግሞ በአማርኛ። አይ ንጉስ የሚለውን በአማርኛ ሲጨምሩት ምንድን ነው የምለው መሰላችሁ? ያ ብዬ ቴንኪው ሲጨምሩት ምንድን ነው የምለው? አይ ወንድ ስለመሰላቸው ነው በሚለው ደግሞ አረጋግጣለሁ። እሺ ቴንኪው ጌስ ያ እኔው ሴት ነኝ። ለመጀመሪያ ጊዜ አመንኳ ሴት ኤልሻዳይ ነበረች። ኤልሻዳይ ሀብታሙ ለምን ኤልሻዳይ ህልም ናት ከእንግዲህ በተለይ ለእናንተ የተግማማ ለጠነባ ግሩፕ ማለት ነው። ጉም ናት። ጀስት ሉክ ዶንት ተች ጀስት ሉክ ዶንት ተች። እሺ ቢ ቴንክ ዩ ጌስ ከቻላችሁ ጋለሪ 2 ነገር ነው የሚቀረኝ፣ እሱም ሙሉልኝ። እሺ አንድ ነገር የፈለገ ቢተናኮሉ ምንም አባታቸው ያመጡ ምድር ጅራሬ ማለት ነው። ሂዱበት። መጀመሪያ ጊዜ ያመንኩ ሴት አንቺ ነበርሽ። ከሁሉ ነገር በኋላ ከቆሻሻው ከሚያስጠላው ከቆሻሻው ፓርት በኋላ ኤልሻዳይ ሀብታሙ አንቺን ነበር ያመንኩት። አንቺ ምን ማለቷ ነው? ሰው ኤልሻዳይ ሀብታም ማለት ኤልሻዳይ ሀብታም ምን ማለት ነው? እኛ ገበያ ደርቶልናል፣ እኛ ቂጣችን ተከፍቶልናል፣ እኛ ቂጣችን ሸተተልን ምናምን ስትሉ ነበር አይደል? በ30 ሰውና በ50 ሰው እየተጫወተች እሷ ግን ህልሟን እየኖረች ነው። ህልሟን እየኖረች በቋንቋ እያወራች ሀብታም ነኝ የሚል ዲያስፖራ እንኳን እንደሱ አይኖርም። እናንተ ለአንድ ሁማን ሄር መግዣ
በማሜ ሲተፋባችሁ ይውላል። በማሜ የሚተፋባችሁ ትፋት ራሱ አፉን እንኳን ሳያጸዳ ጫት እንኳን እዚህ ላይ አፉ ላይ እንኳን ሳይጠርግ ለእናንተ ክብር ስለሌለው አይኑን እንዳፈጠጠ የእሱ አይነት ሰዎች እየተፉባችሁ እናንተ ላይ እንዲተፋ ሲል ለሱ ጊፍት ተሰጥቷል እንጂ ማሜ ጡቱ አሻፍዶ አይደለም፣ መልኩ ደረቱ አሻፍዶ አይደለም። ባለ ትዳር ነው። አዳር የሚሆን ትዳር ባይታወቅ የልጅ አባት ነው። ሱሪውን እንኳን በስነ ስርዓት የማይታጠቅ ነው። ሻወር እንኳን ሲወስድ ገና ሳፋ ላይ ቁጭ ብሎ የሚታጠብ ሰው ነው። ግን እናንተን ስለሚሰድብ ብቻ ምን ያህል ሰው እንደሚጠላችሁ የምታውቁት አልገባችሁም። ደደብ ስለሆናችሁ ነው እንጂ እሺ። እናንተን እንዲሰድብ ብቻ ብር ይሰጡታል። እሱ ማሜን እኮ ስለሚወዱት አይደለም፣ እናንተ እንዲሰድብ ነው። ሰው እንደሚጠላችሁ እንኳን በዚህ አታውቁም አይደል? እናንተ ግን ቢሆንም እኛም ያገኘነውን ይዘን እንወጣለን በሚለው የመጋደል ጌም ማለት ቅጣቱ ኃይለኛ ነው እንጂ መጀመሪያ ወደ ቅጣቱ ለመሄድ በእንደዚህ አይነት ቋንቋ መነጋገር አይደለም። እሺ ሽና ካለ ትሸናለህ፣ ተነስ ካለ ትነሳለህ። መገዳደል ማለት ራስን እንትን ሊያደርግ ወይ ሊያራው እንጂ ቅጣቱ ከመጀመሩ በፊት እንደ መንደርደሪያ በስድብ ማጠብ ማለት አይደለም። እዚህ ጋር ተመልሳችሁ ደግሞ እኔን ለሚሰድብ ሰው ጊፍት ስሰጥ ነበር ትላል። ስድብንና ንቀትና መተፋትን ልክንማ አሳይቷቸዋል። ክርስቲና የቲንክ ክርስቲና ጋለሪ የሙይልኝ አታክ እያደረጉብኝ ነው ቲክቶክ ፕሊዝ። ያ አንቺን ስለማነገሩሽ አንድ ሁለት ቪዲዮ ላኩልኝ ጋይስ። ማሜ ሲሰድባቸው የነበረውን ቪዲዮ ስልኩልኝ ልኬልሻለሁ በሉና ጻፉልኝ። እሺ እሺ፣ ያ ገባችሁ? ላርጎ ተብላችሁ ነው የምትጠሩት። አሁን ለምን ብዙ ጊዜ ላርጎች ስለሚላችሁ ኤልሻዳይ ላርጎ ተብላ ትጠራለች? አትጠራ። ሰዎች ስስት ብሎ ነው አጠገቧ የሚቀመጡት። እኔ ያየሁት ነገር ከሩቅ እያየው ዝም ብለው እየወደድኳት የለም እንደ ወይን እድሜው በጨመረ ቁጥር ነው እየተወደደ የሚመጣው። እድሜው እየጨመረ ቁጥር ውድ እየሆነ ይመጣል። ምክንያቱም አልኮልነቱ እየጨመረ ይመጣል። ኤልሻዳይን ከሩቅ እያየው ደስ እያለችኝ የወደድኳት ልጅ ፎሎ አላረጋት አልከታተላትም እኮ ምንም እኮ አይደለም። ግን ከናንተ አይቼ የወደድኳት የመጣ ሰው ብትኖር እኔ ኤልሹዬ ነው። እናቴትም ከትንሽ ጊዜ በኋላ ደግሞ እከታተላታለሁ። እናቴ ትሙት የእውነት እየወደድኳት የመጣው ሰው ሄለ ወርቅዬን የእውነት ነው የምወዳት። ዝም ብዬ ተፈጥሯ እሷም ከነሱ ጋር ማሜ ሲሰድባት ምናምን ዝም የምትለው ነገር ክብሯን ቀስ በቀስ እንደሚል አጠቁ። በአንደኛ ደረጃ ፊፊን የወደድኳት እኔ ጋይስ እናቴ ትሙት። ያ ከወንዶች ደግሞ ኤርሚን የወደድኩት። ግርማ ሞገስ ያለው ሰው እርጋት ያለው ሰው እኔ እወዳለሁ። ለምንድን እኔ ቀልቃላ ስለሆንኩ እኔ ጋር ያ ነገር ስለሌለ ነው መሰለኝ እንደዚህ አይነት ነገር ያለባቸውን ሰዎች እወዳለሁ። ለምንድን አላውቅም። አይ ላይክ ፊፊ የእውነት ሄለ ወርቅዬ በጣም ነው የምወዳት። ኤልሹን እየወደድኳት ተከታትያታለሁ። እንደዚሁ ከነሱ ሳይ የመጣው ላይ ያለቀሰ ሁላ ኤልሽዬ ይቅርታ ሲላት ነው የማየው። እቺ ልጅ ድሮን ያላውቃትም ምን ያላውቅም ጓደኛ እንደነበሩም አላውቅም። እና ኤርሚን ደግሞ ሞድ እንደዚህ ግርማ ሞገስ ያለው ሰው የለም ረጋ ያለ ሰው ምናምን አይ ላይክ እንደዚህ አይነት ሰው ግስ ይሁን። እንደዚህ ወዳቸዋለሁ ስላቸው እናቴ ትሙት ፎሎዋቸው እንኳን እኮ አይደለም አልከተላቸው አላያቸው እንደዚሁ ዝም ብለ አንድ ሰው የሱ ወጣ እንዴ ገባ እንዴ ባትልም ራሱ ዝም ብለ የሚመች ሰው የለም። በቃ ዝም ብሎ የሚመቹኝ ሰዎች አሁን አንድ ሰውን እኮ ለመውደድ ሁሉ ቀን ቂጡ ስር መገኘት የለብን። ሩቅ ሆነ ይመቸው ግን ይመቸኛል የምትለው ሰው የለም።
በአሁን ታይም ለእኔ እዚህ ደረጃ ላይ ያሉት እነዚህ ልጆች ብቻ ናቸው። እናቴ ትሙት እኔ ኮራ ያለ ሰው ደስ ይለኛል። ዘፈን ራሱ ሳዳምጥ አይታችሁ ከሆነ ኮራ ያለ ግጥም ይመቸኛል። አሁን ካጫሉ ዘፈን ጂመጅርተቲ ቁበን ሲቀባ የሚለው ዘፈን ኮራ ያለ ግጥም ነው። የፍቅር አዲስ ዘፈን አይታችሁ ከሆነ ልዑል አስወደደኝ የሚለው ዘፈን አለ። እነግራችኋለሁ ጊዜ ኮራ ያለ ግጥም ስለሆነ ወደዋለሁ እላችኋለሁ። ልዑል አስወደደኝ ካጫሉ ደግሞ ጂመጅርተቲ የሚለው ዘፈኑ በጣም ነው የምወደው። ለምን ፍቅሩንም ይገልጻል ግን ራሱንም አይጥልም። ገባችሁ? ያ ለዛ ወዳለሁ እኔ እንደዚህ አይነት ባህሪ ያለ። ስለ ፍቅረኛ የነገርኩሽ ስለማን ነገርኩሽ? ስለ ሁሉም ነገር ነገርኩሽ። ስለማን ነገርኩሽ? ስለሚሰማኝ ስሜት ነገርኩሽ። ስለማን ስለ ሁሉም ነገር ነገርኩሽ። ግን አንቺ ምን አረግሽ? ምን አረግሽ? የሻላይ በእኔ ስሜት አላገጥሽብኝ፣ ተጫወትሽብኝ፣ በእኔ ስሜት ቀለድሽብኝ። ዛሬ ኦፍኮርስ ህይወት በጣም የተደላደለ ሊሆንሽ ይችላል። እኔ ግን ምስኪኑ አማራ ነኝ፣ ኦሮሞ ነኝ፣ ምን ነኝ ብዬ ማልደበቀዋል ምስኪኗ። የእኔ ግን እምባ እመኝ ይጠይቅሻል፣ በህይወትሽ ይጠይቅሻል። ጡት አጥብጠሽ ነው እንደ ያሳደግሻት የአንቺ ሀቅ የሚከተላት ሲጀመር አንድና ሁለት ጓደኛ ነው። አንድ ሰው ማለት ጓደኛ ከሆነ የሚዲያ እውቅና መተዋወቅ ከሆነ ከብዙ ሰው ጋር ትተዋወቃል። ግን አንቺ እንደምትዩ አይነት ጓደኝነት ከሁለት ካለፈ ሶስተኛው ሰው ፈታላል። ከኤልሻዳይ ጋር ገና ስትተዋወቁ ጓደኛ የሆናችሁ ሰዓት ሁለት ብቻ ሆናችሁ ከሆነ ያለያያችሁ ሶስት መሆናችሁን ማወቅ አለብሽ። ሲቀጥል ደግሞ አንቺ ሸርሙጣ ነሽ፣ እሷ የቤት እመቤት ናት። አንቺ ስለ ኮንዶም መስፋትና መጥበብ ነው የምታወሪው፣ እሷ ስለ ኮንዶሚኒየም ነው የምታወራው። ኔቨር ዴይ ማች። አንቺ ይሄ ልብስ ጡቴን ያሳየኛል ብለሽ ነው የምትጨነቂው፣ እሷ ግን ይሄ ሀገር ልብስ እንዴት ነው ብላ ነው የምታወራሽ። ኔቨር ዩ ማች ኔቨር። አንቺ ገና ሳክላ አርግልህ ምናምን ነው የምትይው። ገና ዴቮን ከዴቮ ጋር እንኳ 2 ቀን እንኳ አድረሻል እኮ አንቺ ከዴቮ ጋር እኮ በስነ ስርዓት አድረሻል እኮ። ገብቶሻል? ዴቮ የሚያናድደው ነገር ፍቅርሽ ሳይሆን እዚህ ጋር መታ እንደማንተዋወቅ የምትሆነው ነገር ነው የሚያናድደኝ። አንቺ አረበኛ ስለምትቺ ይሄን ብቻ እንድትረጂ ነው የምፈልገው ነው የሚለኝ የነበረው ማለት ነው ዴቮ። እሺ ያ ይሄ ነገር አሁን ኤአይ ነው እንዳትሉኝ፣ ሂዱና ኤአይ ላይ ሰርች አድርጉት። ኤአይ ላይ ትገቡና ፎቶን ፖስት ስታደርጉት ስንት ፐርሰንት ኤአይ እንደሆነና እንዳልሆነ እራሱ ኤአይ ቁጭ ያደርግላችኋል። እሺ በነገራችን ላይ ልኩት። ኤአይ እንትና ዴቮ ስሜቱ ሲመጣ የሴት ሙሙ ውስጥ አይደለም የሚጨርሰው፣ አፏ ውስጥ ነው የሚጨርሰው። ያንን ዓለም ነው ያልፈለገችው ዴቮ ማለት ነው። ዴቮ የእሱ ድክመት ስሜቱ ሲመጣ እሙሙ ላይ ያለ የሚጨርሰው አፍ ውስጥ ይጨርሳል፣ አፍንጫ ውስጥ፣ ጆሮ ውስጥ ይጨርሳል። ለምን? የወሲ ፊልም ያለ ያ ነገር ነው እንትን ያደረገችው። ዛሴት ኤአይ ነው ካላችሁ ምን ታደርጋላችሁ መሰላችሁ? ኤአይ ትገቡና how I can check picture AI or not ትላላችሁ። ከዛን ያሳያችኋል። እዚህ ላይ ፖስት አድርጉት ይላችኋል ፎቶ። ከዛን ምን ያህል ፐርሰንት እንዳለውና እንደሌለው እናቴ ትሙት ይነግራችኋል። እግዚአብሔር ሲልክልኝ እኔ ቼክ አድርጌው 0 ነጥብ ምናምን ኤአይ ይለኛል። ከዛን ፖስት ሰጥኩት እሱ ሲልክልኝ ስላላመንኩት። እሺ
ስለታወቀች ለማሰላችሁ ሀብታም ነው ምናምን ብላችሁ እንዳታስቡ። ኖርማል የእንትን ሰራተኛ ነው እሱ። ገባችሁ? ይሁት እዚህ ይሁት ከሱ ጋር ብትኖር ይሄ ኢንቨስት የሚያደርገው አሁን ለቤት ኢንቨስት ስታደርገውና ለሰዎች ለሆነ ጊፍት ስትልክ አንድ አይደለም። እኛ ሀብታም ሊመስለን ይችላል። ከቲክቶክ ዓለም እንድትጠፋ ይፈልጋል እሱ ባለትዳር ከሆነች ማለት ነው። ካገባት ማለት እንደዚህ አብሯት ከኖረ ለብቻ አጠቃሎ ከሄደ ይሄን ጊፍቶች አታገኝም። የቤት ኪራይ ያለ ምን አለ ለዛ የሚደርሳት ብር ትንሽ ነው። ያን ነገር ካልኩሌት አድርጋ ነው ሚዲያ ላይ የዘመተችው። እሱ ደግሞ ለቤት ኪራይ ለምናምን የሚያወጣውን ለሷን የሚያስቀምጠውን እዚህ መጥቶ በጊፍት ሲያወጣ ሀብታም ይመስልላል። ኖ ሀብት ማለት ራሱን የሚችል ሰው ነው። የሆነ ስራ አለው። ያ ግን ኖት ላይክ ሚዲያ ላይ እንደምታዩት አይደል። በጣም ነው ከዴቮ ጋር ያወራል። በዋትስአፕ ነው ይሄ የላከልኝ እያንዳንዱን ነገር እኔ የሚያናድደኝ አለ ሰዎች ፍቅር ምናምን ይመስላል። የሚያናደኝ ነገር ስንት ጊዜ አብረን ስንት ቦታ ተገናኝተን እንደማያውቀኝ ታወራሽ፣ በውስጥ ግን ሌላ ነገር ነው የምጽፈው። ይሄ ነገር ነው የሚያናድደኝ ይላል። አንቺ አረበኛም እንትን ስለምትቺ አንቺን ላስረዳሽ ብሎ በስነ ስርዓት ነው በቮይስ በምን የሚነግረኝ ማለት ነው። ለምን ጠቅሎ እሺ ብላ ከሱ ጋር ከኖረች ይሄንን ብር እዚህ ጊፍት የሚልክበትን የቤት ኪራይ ይከፍልበታል፣ ለሷ ምናምን ያደርግበታል። ዞሮ የሚደርሳት ብር ከሽንኩርትና ከቲማቲም አያልፍ። ካልኩሌ ስታደርገው አያዋጣም። ለዛ ብትተሻሸው ይሻላል። ያንን ለሽንኩርትና ለቲማቲም የሚያወጣውን ብር እየመጣለኛ ጊፍት ይልካል። ከዛንኛ ሀብታም ይመስለናል ማለት ነው። ሂዝ ኖርማል ሰው ነው። ደሃ አይደለም ግን ኖርማል ሰው ነው ዴቮ። አላውቀውም እንዳትጫወታ ሰናይት ሺዝ ኢን ሪሌሽን ከሱ ጋር የተለያየ ቦታ ተገናኝተዋል። የተለያየ ይሄ ፎቶ ኤአይ ዘመኑ እንትን ዘመን ኤአይ ፎቶ ሃዋይ ካን ቼክ ኤአይ በሉ ዩት እኔ ኤአይን ቼክ እንዴት እንዳረኩት 1% ኤአይ ነው የሚለው። እሺ 1% ከ100% ኤአይ ዘ ኢሜጅ ኢዝ ላይክ ምናምን ሁማን እንደዛ ይሄው 99% ትሩሊ ይላል። አየ ቼክ ቼክ አንተም ቼክ አድርጉት። ይሄንን ቼክ አድርጌ ነው የመጣሁት የለጠፍኩት። እንደዚህ ይለጥፍላችኋል። ይሄን ፎቶ ቼክ አረኩት። ከዛ ኢሜጁ እንደዚህ ነው ይላል። ይሄንን ፎቶ ማለት ሸጉሯታል፣ በርግዷታል በሚለው ይስተካከል። በርግዷታል ጆሮውን ሳይቀር ነው ሲነፋት የነበረው። ግን ሚዲያ ላይ በቀን 300-400 ዶላር ታገኛለሽ። ታቅለት ትዳር ውስጥ ከገባ ይሄን ያህል ብር አይሰጥህማ። የቤት ኪራይ ያለ ምን አለ ብዙ ነገር አለ። ያ ሁላ ተከፍሎ ለአንተ የሚደርስ የተጣራ $100 አይሆነ። ለዛ $100 ለምን ትዳር ውስጥ ትኖራለች? ለዛ ነው ኖ ያለችው። እሷ የምትፈልገው አብሮ አይኖርም። ለቤት ኪራይና ለምን የሚያወጣውን እየመጣ በጊፍት አውጣልኝ ነው የምትለው። እሱ ደግሞ ኖ ነው የሚለው። ይሄንን በአይ ቼክ አረኩት። በአይ ቼክ ሲደረግ ይዩት 1% ኢሜጅ እንትን ይለኛል። እሺ እዚህ ጋር ላሳያችሁ። ቼክ አርጉት። ለእናንተ እኮ ዙም አርግቼ ላሳያችሁ ብዬ አያችሁ 99 ምናምን እንትን ነው 1% እንደዛ ነው። ለምን አያችሁ ኤአይ ያ እናንተም አርጉት። ምን ነው ቴክኖሎጂ እኔ እንዳውም ጀዝባ አይደለው እንዴ ለቴክኖሎጂ
ያ ዛሴት ይሄ ሁለተኛ ጊዜ ተገናኝተው የቤርጎ ቁጥራቸውን ይሄን ይዩት፣ እዚህ ይዩት፣ እዚህ ነበር። ያኔ ስትገናኝ አዝናናት እንጂ ብር አልሰጣትም። ምክንያቱም ለቤርጎ ከፍሎ ምናምን አይተርፍማ። ስታስበው ለእኔ የሚተርፍ ነገር ምን አለ? የለም። ብቶ ይሻላል። ከፈለግ ቲክቶክ ላይ ብቻ የርቀት ፍቅር እንደዚህ እንጀምር ነው። እሱ ደግሞ ኖ አብረን እንኑር ወይም ደግሞ ፍቅረኛ ይሁኝ ውሽማ እንደዚህ የለም። ባይፈራረሙም ማለት ነው። ምክንያቱም 4 ልጆች ነው 5 ልጆች አለው ዴቭ አለው። አንዱ ልጅ እንደውም አሁን በመኪና አደጋ ሞተበት። ይሄ በፍጥነት ውር እያደረጉ ነው የሳውዲ አረቢያ ልጆች የሚነዱት። አንዱ ልጅ በመኪና አደጋ ሞተበት። መኪና የሳውዲ አረቢያ ልጆች ጋይስ ስፒድ ምንም ህግ የለም ብለው ነው የሚሄዱት። ሲሉ መኪናው እንዲህ ይላል። እንደዛ ተገልብጦ የሞተበት ልጅ አሁን አለ። ወጥሽ ይጠይቅሻል። የኔ ሀዘን ይጠይቅሻል። እኔ አንድ ቀን አንቺ ሰውነት እኮ ታየ አይደለም። ባይሆንስ ኤልሻዳይ ባይሆንስ ገበናይ መደበቅ ነበረብሽ። ባይሆን እንዳ የእውነት ዳይቦ አረቡ ያወጣው ነገር እውነትም ኤአይ ባይሆን አንቺ የኔን ገበና መደበቅ ነበረብሽ። ግን አንቺ ምን አረግሽ? እኔ ያመንኩሽን እያለቀስኩ ፍቅሬን የገለጽኩልሽን ሴት ማለት ነው አሳልፈሽ ሰጠሽ። እናት አለችሽ። ነገ ሴት ልጅ ልትወልጂ ትችያለሽ። ነገ ህይወት ሊኖርሽ ይችላል። ኤልሻዳይ ግን ምን አለሽ? ኖ አልሽ። እኔ ክፉ አንድ ቀን ሆኝ እንትና አሾ ስፒድ የምትባለው ሌላ ቦታ 20 ሌቭል ደርሰ መተ እኔ ጋር መተ የጀበና ቡና ትጠይቃለ እንዲረዱ። ጀበናው አናት ላይ ይሰበር። ውጪ ከዚህ ልቃን አተላውን ነበር ፊትሽ ላይ መድፋት። እከካ ሄድ ውጪ ከዚህ። አንድ ቀን ድራማ ሰርቼ ማላውቀዋን ሴት አንድ ቀን በህይወት ዘመኔ አንድ ቀን በሰው ህይወት ውስጥ ድራማ ሰርቼ ማላውቀዋን ሴት ለምን የምጠሉ? ለምንድን ነው የምጠሉ? ኤክስፕሌን አድርጉልኝ። ለምን ነው የምጠሉኝ? ለምንድን ነው የምጠሉኝ? እኔ እኮ አንድ ቀን በህይወታችሁ እኮ አንድ ነገር እኮ መጥፎ ነገር እኮ አምጥቼ አላውቅም። እኔ እኮ በህይወት ዘመኔ ስለ አንቺ እኮ መጥፎ ነገር አውርቼ አላውቅም። ስለ አንቺ የአንቺ ጓደኛ በነበርኩ ሰዓት ስለ አንቺ አንድ ነገር በህይወቴ መጥፎ ነገር አውርቼ አላውቅም። በህይወቴ አንድ ነገር ኤልሻዳይ እንዲና ብዬ አውርቼ አላውቅም። እኔ ጓደኛ ስሆን ከልቤ ጓደኛ ነው የምሆነው። መጥፎ ነገር እኔ የተማርኩት ከእናንተ ነው። ማማትን የተማርኩት ከእናንተ ነው። መጥፎ ስራ የተማርኩት ከእናንተ ቆሻሻ ነገር የተማርኩት ከእናንተ ነው። እኔ በመግፋታችሁ እኔ ያብቃል። የቲክቶክ ህይወቴ ዛሬ ያብቃ። እግዚአብሔር ሌላ ነገር ያዘጋጅልኛል። ማንም ይችላል። ማንም ሰውነት እንዲህ እስኪቀራ ድረስ ኤልሻዳይ እኔ ምን በደልኩሽ? ምንድን ነው ያደረኩሽ ነገር? ምን በተሳሳተ የመጣው ነገር እኔ አሳልፌ የሰጠሁሽ? ስለ አንቺ መጥፎ ነገር አወራሁ። ስለ አንቺ እኔ መጥፎ ነገር አወራሁ። ምን ስላደረኩሽ ነው? ነገ ህይወት ይኖረኛል።
ነገ ህይወት ይኖረኛል፣ ነገ ማግባት ይኖርብኛል። እርምህን አውጣ ትቼ ሄጃለሁ፣ ተስፋህን ቁረጣ ረስቼሃለሁ። ህይወት እንደዚህ እያለሽ የትዳር ህይወት ምን አይነት ዘፈን እንደጋበዘች ታውቂያለሽ? ቁርጥሽን ወቄ ትቼሽ ሄጃለሁ፣ ተስፋሽን ቁረጪ ረስቼሻለሁ ብሎሻል። አንድ ነገር ልንገርሽ፣ አንቺ ቤታ ሰልጀሪ መማር የእውነት አታገቡ፣ አትወልዱ። አንቺ በደህና ጊዜ እንደ መንገድ ላይ ሽንት ሸንተሽ ወይ ጣልሻት ልጅ አለች። ሌላ ግን አታገቢ። የማንም ቁሻሻ ማራገፊያ ግን ቆንጆ ትሆኛለሽ። ካሁን በኋላ 10 ወንድ እየተፋብሽ ሽንት ቤት ከሚሄድ አንቺ ጋር ልሽና ብሎ ይመጣል። ባቢሎን ግንብ ደግሞ የመጀመሪያ ልጇን ያስወረደችው ከአባቷ ነው። አሁን ደግሞ የዴቪድ አገልጋይ ሆና እዚህ በምትሸረሙጠው በምትኦርደር በምታደርገው አርቲፊሻል ሙሙ አድርጋ ሰክታ በምትነግደው የቡና ቤት ሴቶች አሉ አይደል? ባላቸው ወይም ደግሞ እንትናቸውን ለመያዝ የሱም ፍላጎት የሚያማሉ እንደዛ እያሟላይ ትሆናለች። መማር ደግሞ እንትን ካባ ለብሳ ንግስት ትጫወታለች። እንደዚህ ያልሽ አጥር ውስጥ የታቀጠረ ንግስት ምንም የማይስብ ንግስት እሙሙ ምርታማ ያልሆነ ከሽንት በስተቀር ምንም የማይተፋ እሙሙ ይዛ ትኖራለች። እዚህ ሚዲያ ላይ ያለነው እናንተ አግብታችሁ እናንተ ወልዳችሁ እኔ ካየው እንደውም ሳይኮሎጂስት አይደለም። እንትና ደግሞ ማናት ቡቺ እቺ እንቁራሪት እሷን እንደዚህ በእንጨት በሪሌሽን በፍቅር የሚነካ ሰው ካለ እኔ ሳይኮሎጂስት አይደለም። የእናቷ መድኃኒት ከዱል ጮራ ጠፍቶ ጨርሳ እሷ ከዱባይ የመድኃኒት የኪኒን ኢንቨስተር ባትሆን ትበሉብኝ። በየወሩ 2 ፓኬት መድኃኒት ላኪ ብቻ ሆና ካልቀረች ትበሉብኝ። ዛሴ 4 ነጥብ። እኔ ይሄ ነገር ውሸት ከሆነ እኔ እንዳውም እንትን ሳይኮሎጂስት አይደለም። የኔን ሳይኮሎጂስትነትን ለማፍረስ አሁን እንግዲህ ቻሌንጅ ሰጥቻችኋለሁ። ተሯሯጡ። የእሷን ሳይኮሎጂስትነት ጥያቄ ምልክት ውስጥ እናስገባለን ብላችሁ አሁን አባ ዳይ ወደ ቻሌንጅ ዳይ። ምክንያቱም ፖፖነህና እየተሸናበት ትኖር ዘንድ ግድ ይላል ቃሉ። የቱ ቃል? ቲክቶክ ያወጣው ቃል። እኔ የራሴ እንዳይኖረኝ ስለምትፈልጊ ነው። ንገረኝ። በብር ደስታ ይገዛል ይቻለኝ። በብር ደስታ አይገዛም። ኪዱን ለምን ጠላዋት? ኪዱን የጠላዋት ስለ ቤታ መጥፎ ነገር ስለምታወራ ነበር። ስለ ቤታ መጥፎ ነገር ስለምታወራ አያችኋል። በአይኔ እንደዚህ ስላልኩ እያሻፈድኩ መስሎ ሴክሱዋል ሪያክሽን ምናምን በሚል አሁን ሪስትራክሽን ሰጠኝ። ተብተብ አርጉ፣ ኮፒ ሊንክ አርጉ፣ በጊፍት ጠብቁት። ሪስትራክሽን ሰጠኝ። አያችኋል። እንዲህ ያልኩ ሰበብ የሚሰጠኝ ሴክሹዋል ምናምን እንደሚለኝ ያውቃል። አያችሁት? ሪስትራክሽን ሰጠኝ። ያ ያታየ ኦዲየንስ እንደዛ ሰማኒ ፋይንድ ምናምን እንደዛ አለኝ እና አፕላይ አድርግልኛል። አፕላይ ሶጣን ማድረገው እና ተብተብ አድርጉት። ሁለተኛ እዚሁ ጋር ከሰጠኝ ወጣና ዩቲዩብ ላይ ብቻ ሄዳለሁ። እሺ ከቲክቶክ ላይ እንዳልወጣ ከፈለጋችሁ እኔ ዩቲዩብ ላይ እዛው ቀጥላለሁ። ተብተብ አድርጉት፣ ኮፒ ሊንክ አድርጉት። ከትንሽ እስከ ትልቅ ጊፍት ትጠብቁታላችሁ። እዚህ ጊፍተር ሆነው መተው እኔ የምጠራጠራቸውን አሰናብታቸዋለሁ። በእኔ ተውት። እኔ እንዴት እንደማሰናብታቸው እኔ ጊፍተርን አልተኛለት፣ ተራ ሰውን አልተኛለት።
እኔን ለአንዴና ለመጨረሻ ጊዜ ህልም አድርጌ ነው ማስቀራችሁ። ቆይ አንድ ሰው ብሎክ ላድርግ። አንድ ሰው ብሎክ አደርጋለሁ። ቆይ ካልወጡ ይህም አባቱ ጊፍተር እኔ የእናንተ ጊፍት ደግሞ ቆሻሻ የታለሽ እንዴት እንደማጠፋችሁ ማለት ነው። የአንቺ ጊፍተር ቂጥሽ ውስጥ ይወተፍ። ቆሻሻ የሰጠሽኝ ጊዜ ደህና ስትዝናኝ ነበረ። ክፍያዬን የሰጠሽ ክፍያዬን። አሁን ተብተብ አድርጉት ጋይስ። ይኸውና እንትን ላከ። አይታያችሁም? ይኸውና እኮ ይላል እኮ ሲሪየስ ኢንተር አድቫይስ ሄልዝ ምናምን እንደዛ ይላል። አሁን ሂዱበታሽ። አሁን ሂዱበት። አንድ ጊዜ ላቁም። አንድ ጊዜ ላቁም። አንድ ጊዜ ያልኩት ይሄ ፊት ለፊታችን ላይ የተጋረጠው ነገር እስተሚሄድ ከትልቅ እስከ ትንሽ ጊፍት በተብተብ በኮፒ ሊንክ አሁን ግቡና ልቀጥለው። ለምን እቺ ትጥፋ? ያጠፋዋል። ሂዱበት። ያጠፋዋል። እዚህ መቶ ሚርመጠመጥ ጊፍተሮች እየፈለግኳቸው ነው ያሉት። እናንተን ነው ማጠፋችሁ። እነማን እንደሆናቸው እንኳን አንድ አክቲቭ ሂዱበት። ዳርዬ ሂዱበት። ኪድዬ ሂዱበት። አንድ ጊዜ እስከ 150 ምናምን አስገቡት። ከዛ በኋላ እቀጥላለሁ እንዴት ድምጥማጣቸው እንደማጠፋቸው። እኔን በዩቱብ ራሱ እንዳታዩኝ አጠፋቸዋለሁ። ዩቱብ ላይ ታዩኛላችሁ። ቴክስት ሀሳባችሁ እንዳታረጉ እንኳን ማረጋችሁ። እኔ የድሮ ሰው አላውቅ። ድሮ ሰጥቶኝ ነበር አላውቅም ነው ያኔ ስላዝናናውን የሰጠኝ። አሁን ደግሞ ሌላ መክፈል አለብህ። 4 ነጥብ። እኔ ኮንትሮል አታረጉኝ። ዶትዬ ሂዱበት። ከቻላችሁ ጋለሪውን ብትሞሉት። ጋለሪዋ 2 ነው የቀረው መሰለኝ። 2 ትልልቅ ነገር አይደለም የጠየቀን። ይሄ ሻወር ምናምን የሚባለው ነገር ነው የቀረን። እሱን እሺ ሂዱበት። ከዛን ያጠፋዋል። እቺን ዛክሽ ምናምን ይሄ እቺን ያጠፋዋል። እሺ እናንተ እንትን ካላችሁበት ሂዱበት። አይ ቲክቶክ የቡና ቤት ነው እንዴ? ባር ነው እንዴ? ጋይስ ባር ነው ካላችሁ ተስማሙበት። ተብተብ የምታረግ በተብተብ ኮፒ ሊንክ በኮፒ ሊንክ ጊፍት መስጠት የምትችሉ በጊፍት አስጠብቁትና ልቀጥል አንድ ጊዜ። ቆይ ለምን እኔ ቶፒክ እንዳይቋረጥ ስለማወራ ቶፒክ እንዳይቋረጥ በማለል ስሜቴ እንዳይቋረጥ እንትን ስለምል እሺ ስለምል ሂዱበት አንዴ ሂዱበትና ከዛ በኋላ እነዚህ ላይ ዳለው 1 ሰዓት ተኩል ምናምን ያህል እናንተ አስተያየት እንድሰጡ ደግሞ ድል ሰጣችኋለሁ። እሺ እኔ ልጨርስና ሂዱበት። ዩቲዩቦች እናንተ ረሃውን ቲክቶክ እንደዚህ አይነት ዩቲዩብ እንደዚህ አይነት ሰቀጫን ባህል ያ ዶትዬ ላይቭ ጎሎ እንደ የሞላሽው ነው ጋለሪ ነው ይሄ ዶትዬ ላይቭ ጎሎ ምንድነው? ላይቭ ቆይ እኔ ሊው ጋለሪ 15 2 ብቻ ቀረገስ 2 እሷም ሙሏት። አሁን ያነሷል ይሄን አክሽን ምናምን የሚለው ዶትዬ ቴንኪው። እሺ ማይዶት ሚቀረ ምን መሰላችሁ? አንደር ኮንትሮል 2 እና አንድ ጀት ይሄ እንትኑ የለም አንደር ኮንትሮል ይሄ እቺ አያችሁ ጨለማዋ እቺ ይሄ ስሜ ላይ ክሊክ ስታረጉት የለም ስሜ ላይ ክሊክ ስታረጉት ይሄ ስሜ ላይ አያችሁ ስሜ ላይ ከዛን እዚህ ይመጣ የለ ይሄ እዚህ ላይ ስታረጉት ይሄ በራው የተላከ ነው ሞልቷል ማለት ነው። ይሄ ጨለማው ታያላችሁ። ከዛን እዚህ ጨለማው እቺ 2 ብቻ ምንም አባቱ ያመጣ አረግም። ቲክቶክ በኔ ጥቅም ካገኘው ምንም ያረ አንድ ሰው እንደሚያድነው አውቃለሁ። እሺ ሌሎቻችሁ በተብተብ በኮፒ ሊንክ ማድረግ የማትችሉ ሰዎች እሺ ዶትዬ ቴንኪው አንደር ኮንትሮል እና አንድ ጀቷን ሙሏት። እስቲ ምን አባታችሁ እንደሚያመጡ ያለው እንደናንተ እኮ እኔ ከአመት በፊት እጠፋ ነበር እኮ ከአመት በፊት እኮ ታጠፉኝ ነበር። ኔቨር ታች ሚ ኔቨር። አንድ ሰው ያስጠብቀዋል። ኖበዲ ይላል ሰምበዲ። ቲክቶክ አበራሽ ጠጅ ቤት አይደለም። ቲክቶክ ደስ የሚለው ድሮ አዲስ ሆኖ ሁሉንም ሰው ያባረር ነበር ሪፖርት በተደረገ ቁጥር። አሁን ግን ከዩቲዩብ ጋር ፉክክር ላይ ነው ያሉት። በቂ ማስረጃ ከሌለ የምንም አባታ መጣ ምድረ ቆሻሻ ማለት ነው። ያ ሂዱበት ጋይስ። አንደር ኮንትሮል ውድ ነው እንዴ? 2 አባን ይጠይቅ 2 እሱን ሂዱበት።
እቺን ያጥፋ ብዬ ነው። ያጠፋዋል፣ ይወስደዋል፣ ያጠፋዋል። ትላንትና ሰጥቶኝ ከዛን አጠፋው። ይጠፋል ከፊት ለፊታችን። ይሄ ይታችኋል። ዘ አክሽን ኢዝ ላይቭ ምናምን የሚለው ለእናንተም እኔ ላይም ይታየኛል። እዚህ ራሱ ይታየኛል። ሂዱበታ። ኮፒ ሊንክ የምትችሉ በዛ ጊፍት መስጠት የምትችሉ ይሄን ሸፍኑት። እኔ የማልገባበት ሳልቀር ስቀር እናንተ ይሄን ሸፍኑ። እሺ ፕሊዝ ፕሊዝ። ኡፍ ቶፒክ ግን ያቋርጣል። ቲክቶክ ግን በጣም ነው የሚያስጠላ። ፋቢሎዬ የእውነት ቲፕስዬ በጣም ያስጠላል። ያ መቅድዬ ቴንኪው፣ መቅድዬ ቴንኪው። እዚህና እዚህ መሀል የሚያለቀልቁ ጊፍተሮች አሉ። አልፈልጋችሁ። በሆነ ሰው ምክንያት እኔን ኮንትሮል ሊያደርጉኝ የሚፈልጉ አሉ። ሲመጡ ጠብቄ ነው ብሎክ ማረጋቸው። አይ ዱ ኢት ዚስ። ያ እኔ ወሬ በነፃነት ማያስወራኝ ሰፖርተር ለኔ ሰፖርተር አይደለም። አይ አም ፍሮም ሀረር ጋይስ፣ አይ አም ፍሮም የመን። እንዴ ሲንግሎኝ ቁጭ ያልኩት እኮ ፍሪደም ስለምፈልግ ነው ጋይስ። የማንም ሙርከኛ፣ የማንም ቂጥላሽ፣ የማንም እንትን ላሽ አለመሆን ነው። አም በሲንግልነቴ ፕራውድ ሆኜ የምኖረው ዛሴት ጋዴሚት አለ አበበ ተካ። ያ ቴንክ ዩ ፊንዶትዬ እንትናዬ ዶትዬ ቴንክ ዩ። ያ ይሄ ጋለሪ ላይ ነበር እንዴ? አይደለም ጋለሪ ስለምትወራ ስለነበረ አንቺ እንዳታስለምድብኝ ብዬ ጥለዋት ኪዱን ጋይስ። ሰው እኮ ቂጥ ይልሳል፣ ችግር የለውም እኮ ቂጥ መላስ። ቂጥ እኮ ቆንጆ ነው፣ ችግር የለውም። ግን ውስጥ እስተ ጂፖት ገብተ መላስ ግን ትዝብት ነው ትርፉ። እስተ ጂፖት ገብተ መላስ ትዝብት ነው ትርፉ ጋይስ፣ ትዝብት ነው ትርፉ። ምን አለች? ሀሜት አንቺን እንዳታስተምርብኝ ብዬ ነው። ማንን? ባቢሎን ግንብን ሰልጀሪ አንቺን ሀሜት እንዳታስተምርብኝ ስል አለች ኪዲን ተጣላዋት። ኦቴ ዶሮ ከመድረሷ ቅጠል በበጠሷ አላበበ ተካ። ዩ ቲንክ ሶ ዛይክ ዚስ ሀሜት እንዳትለምድ እንትና ባቢሎን አባቷን እኮ ከሀሜት አልፎ ዘር መሳደብን አስተምሮ እኮ በጡጦ ያሳደጋት ልጅ ናት እኮ። ወንድ ልጅ እንዴት እንደሚሻፍድ አርቲፊሻል ፓንት እንዴት መግዛት እንዳለባት ይሄ ጥሩ ነው። አሁን ዛሬ 2 አንበሳ ያወርድልሻል እያለ እንኳ ለንግድ ፍቃድ ቂጧን እንደዚህ እያወጣ እሱ ግን እየተሰረፈ ልጆቹን የሚያሳድግባት ቤሽቴ አስተዳደግ ያላት ሴት ናት እኮ። ኮንፊደንስ ባለመኖርና በመሰደብ ውስጥ በሐሜት ውስጥ ኮንፊደንስ ሳይኖርሽ ምን እንደምትሆኝ ልንገርሽ። ኮንፊደንስ ሳይኖሪ ስቀሪ ማለት ነው ምን አሉ ማለት ትጀምሪያለሽ። ተያት እሷን እንደዚህ ብለሽ ማውራት ትጀምሪያለሽ። አይሽ ሐሜት ማለት ይሄ ነው። ያንቺን ቤት ስትዘጊ አንቺን ያሞገሱሽ የመሰለሽ ቤት ሄደሽ ስለሳ ሰው ታወሪያለሽ። አይሽ ሐሜት ይሄ ነው። ኮንፊደንስ ማጣት ስለ ሰው እንደዚህ በውስጥ መስመር እንድታንሾካሹክ ያደርግሻል። ምክንያቱም የሚያደንቃት ሰው ጋር ነው የምታወራው። ቤታ አንቺን እንዳታማልኝ ስለው ኪዲን የተጣላዋት ነው ያለችው። እሺ አንቺን ሐሜት እንዳታስተምርብኝ ስለው ኪዱን የጠላዋት እምትላት ተመልሳ እዚህ ጋር ተመልሳ ኪዱና ኤልሻና የሆነ ኢትዮ ምናምን ትላለች። አላውቃትም አይደል? ከዛን ባቢሎን እኔን ከጨዋታ ለማውጣት ያላፈቀራችሁትን ሰው ፍቅር ይዞኛል ብላችሁ እኔን ለማስቀናት ድራማ ትሰሩ ነበር ትላለች። ድራማ ትሰሩ ነበር። ዛትሜት እዛ ድራማ ውስጥ እራሷ ባቢሎን ግን ተባብራ ነበረ። እኔ ስጣላ ግን እሷ ጓደኛ ስለሌላት አማራጭ ስለሌላት እኔን እንደ ቤስት ጓደኛ ይዛ ድራማ ትሰራለች። እኔ አሁን ቂጥ ላሽ ሆኜ የቀረሁት
አማራ ነኝ ኦሮሞ ነኝ ስለማልለው እንደናንተ ዘረኛ ስላልሆንኩ ነው የምትለው። ዛት ሚንስ እኔም እንዳንቺ አንድ ቀን ጎንደሬ ሆኜ እመጣለሁ ነው። እንኳን ሲያስቡ ምን ነው የሚባለው? ሲያመቻቹን ይገባናል ያለው መንግስት። ያ አንቺ ስለኔ መጥፎ ነው ነገር ማውራት እንዳታስለምድብኝ። ኪዱን ለመጀመሪያ ጊዜ ጠለዋት። ኪዱ ግን ምን አረገች? ምን አረገች? ለቃሪ ምን አረገች? ኪዱን ግን በጣም ነው ያደነኳት ጋይስ። ከነሱ ጋር ሁላ ከመግማማት የሚሆናትን ሰው አየችና ከኤልሹ ጋር ልጥፍ። ሲጀመር ቁመቷም ኪሏም ይመቻል ለመለጠፍ። ሄዳ ልጥፍ ለዋ ላይ ትኝት። ኤልሹ ደግሞ ባህሪዋ ነው እናትነት ባህሪ። እቅፍ አድርጋ ሾርባ ትሰራታለች። ቤቷ እንደፈለገ ቤትሽ ነው። እንቁላል እንድሰራ መጥበሻ ትሰጣታለች፣ ዘይት ትሰጣታለች። ሽንኩርት ክተፊ ችግር የለውም ቢወደድም ትላታለች። ገባችሁ? እዛ ሴት ኤልሹ ባትኖር እናቴ ትሙት ኪዲ አሁን የቀለበትም ሆነ የምን ስነ ስርዓት እናቴ ትሙት አታከብሪም በእንደዚህ አይነት ሁኔታ። ምክንያቱም ቤተሰብ አጠገብሽ የለም። ልጁ ደግሞ እንደዚህ አይነት አቅም የለው። ኤልሹ ጥሎባት እንደዚህ አይነት ትልልቅ ሰዎች ታውቃለች። ቤተሰቧ በጣም አሪፍ ደረጃ ላይ ያሉ ናቸው። ሳያቸው ባለፈው ፎቶ ላይ ሳያቸው ራሱ ፎቶ ላይ አይቼ ዝምን ያሉ ቤተሰብ እንደሆኑ ነው የተረዳሁት። እና ከማንም ኮተት ጋር እያልሽ ጌም ዱቄት ከመቀባት ቆንጆ ጓደኛ ነው የመረጥሽው። እናቴ ትሙት። ቆንጆ ስልሽ መልክ ብቻ አይደለም፣ በጣም አዋጭ የሆነች ጓደኛ። እንደዚህ ጓደኛ የሆነችሽ ልጅ ይሄ መሰሪነት ተጠቅመሽ እንዳታበላሽው ቴኬር እልሻለሁ። በነገራችን ላይ ቴኬር የሚዲያ ዝናና በየቀኑ የምታገኘው $1000 ንብረት እንደማይሆን ታውቂያለሽ። በሁማኔርና በጥፍር እንደሚያልቅ ታውቂያለሽ። በአንዱ ሁማኔር እድሜ ልክ ላይቭ ቢገባ ይሻላል። በየመሃል ሻሽ ሰሩ። እሺ እንደዚህ አይነት ጓደኛ በተለይ ስደተኛ የሆነ ወይ ዲያስፖራ የሆነ ሰው ከሱ ባህሪ ጋር የሚመጣጠን ጓደኛ አይደለም። ቤተሰብ አታገኝ። ቤተሰብ ስትሄጂ በጋርዶ ይጠብቅሻል። ከዛ በኋላ ይከብሻል፣ ወሬ ይነግርሻል፣ ትዝታ ይነግርሻል። ከዛ በኋላ አለቀ። ከዛ በኋላ ያንን መስኮት ልሰራ ብዬ መስኮቱ ፈሰሰ ይላል። ያንን ድስት ልሰራ ነበር ድስቱ ቀዳዳ ነው ምን ላድርገው ይልሻል። ከእንቅልፉ ቀስቅሶ እንቁላል ልጠብስልሽ ነበር ለቁርስ። የሚገርመው ነገር አንቺ ደግሞ ዘይት ጠቃ ያለበት ነው የምትወጂው። የሚያሳዝነው ነገር ዘይት የለም። በዘይት ይሁንልሽ አለበለዚያ ከእንቅልፍ ጠቅሰው ቁርስ ይሰራልሽ ወይ ብሎ የሚጠይቁሽ ሰዎች ናቸው። በልተሻል ወይ ብሎ ነው የሚጠይቁሽ። ቤተሰብ ለአንድ ሳምንት ነው። ከዛ በኋላ ችጋራም ነው ቤተሰብ። የፈለገ ሀብታም ቢሆን እነ ትሪ ሙልጮች ናቸው ቤተሰብ። ገስ ቤተሰብ አውቆ የተቀደደ ነጠላ ለብሶ ሀዘን ቤት ሊሄድ ነው ይልሻል። ነጠላው ተቀዶ የለ እንደ ስትያቸው ከየት ይመጣል ሰው ባለው ነው ይሉሻል። እንዲሰማሽ ይፈልጋል። ከዛን እንኩ ነጠላ እንድትሏቸው። አንተ ስትወጣ እንኮ ሻንጣውን ይከፍቱና እኔ ነኝ ያለ ጥበብ ሲለብሱ ነው የምታያቸው። አንተ ከመሄድ በፊት አመት በዓል በጋርዶ ምናምን ጎረቤቱን ላጠርተው በረምጣን ላይ የጥብስ የስጋ ቆሎ የሚበሉላ አንተ ስትመጣ ሽሮ መስራት ብቻ ይጀምራሉ። ሽሮ ያው ስጋ እንዳንበላ እንግዲህ አንቺም ካልወደድሽ ብለን ደግሞ ተወደደ ይሉሻል። ችጋር ነው የሚጠሩብህ። ችጋር ካንተ ባህሪ ጋር የሚዲያን ህይወት የውጭ ሀገርን ህይወት የሚያውቅ ጓደኛ ማግኘት መታደል ነው። እኔ ኤልሹን የምትመስል አይነት ጓደኛ ላግኝና በየ6 ወሩ ኢትዮጵያ እንደማልሄድ ታያላችሁ። እንደውም ልጄ አሁን ትንሽ ጊዜ ነው የሚቀርልኝ ሊያድግልኝ ማለት ነው። ችግሩ ችጋር የሚያወራብ ሰው ነው የማውቀው። እኔ በልጅነቴ ነው የወጣሁት። ሰው አላውቅ። እናቴ አውቃ ዲሪያዋን ትቀድና ተተለተለ ትልሃለች። አረ ሌላ ልበሺ እንድትላትና በቃ እንግጂ ስንት ነው እንድትላቸው ነው የሚፈልጉት። ሁሉም ስንት ነው ብለ ዋጋት ስም እንድጠራ ነው የሚፈልጉት። ይሁን በየአይነቱ ልሰራልሽ ነበረ በከሰል አይቻልም ይለዋል። ምድጃ ግዙ ብለህ እንድትሰጣቸው ነው ምድጃ። ከዛ ሁኔታቸውን አይተ በቃኝ ትላለህ። እንደውም በቃኝ
የፈረደበትን ጫት ቅመህ ትወጣለህ። በጫት ጠግበህ ትወጣለህ። 4 ነጥብ። ያ እና ከአንተ ሙድ ጋር የሚገናኝ ጓደኛ ማግኘት ኢትስ ሶ ገባ። ሙድ ብቻ አለ ሚያምን ምናምን እንደዚህ ራስን የምትጥልበት ኪዱ አውቀሽበታል። ይሄ ሚዲያ ላይ እውቅና እንትን አለ 200 ሰው ነው ያየኝ 90 ሰው ነው ያየኝ። ከጥራት ብዛት መሆኑን ከፊፊ ተማሩ። ተብተብ አድርጎ እንኳን ስትወራገጣ ላይ 8 ሺህ አድርጓል 9 ዩኒቨርሷን 15 አንበሷን ይጣ በአንድ ሰዓት ውስጥ በ2 ሰዓት ውስጥ ትወጣለች። እንደገና ተመልሳ ትመጣለች። ከብዛት ጥራት ይላል። ኳንቲቲ ኢዝ ኳሊቲ ይላል። ዛሴት እና እወቂበት ብዬሻለሁ። ኦሬዲ አውቀሽበታል። ይሄን ነገር ጽኝበት። እሷ እንደዚህ ላንቺ ሆናለ። ዲያስፖራ ነው ጓደኛ የሚገባው በነገራችን ላይ ጥቅሙ ውጭ ኢትዮጵያ ካለ ሰው የበለጠ ዲያስፖራ ይገባዋል። ሲሄድ የሚያርፍበት ሰው የሚቀበለው ሰው ከልቡ የሚያምነው ሰው ይፈልጋል። በተለይ የሚዲያ ሰው ሆነ በተለይ የሚዲያ ሰው ስትሆን እንደዚህ ነበርክ እንዴ? ውይ ቀይ ነበር ጥቁር ነው ቢጫ ነው ምናምን ወሬ ላይ ነው ፎከስ የሚያደርጉት። ጀስት እንደዚህ ነበር እንዴ ለማለት ነው አንተን የሚቀበሉህ እንጂ ካንተ ጋር የለም እንደዛ የለም። እሷ ይሄን ያህል ከሆነችልሽ ደብል ለሷ ሆነሽ ፍቅርሽን ማዝለቅ አለብሽ። የእውነት ፍቅርሽን ማዝለቅ አለብሽ ብዬ ነው የማምነው። አይዶ ነው በውስጥሽ ምን እንዳለ ትክክለኛ ሰውን የመረጥሽው። እርግጠኛ ነኝ ከነሱ ጋር ቀጥለሽ ቢሆን ኖሮ አንቺንም እንደነሱ ሸርሙጣ አድርጎ ስለሚስልሽ ይሄ አሁን ቀለበት ያደረገልኝ ሰውዬ ከአንቺ ጋር አይኖርም ነበር። ምክንያቱም እነሱ ስማቸው በቡና ቤት በኮንዶም ለቃሚነት በኮንዶም ቀዳጅነት ኮንዶም ውጠው ጸጥ የሚሉ ስንት ኮንዶም የጠፋው ማጸናቸው ቢከፈት የኮንዶም ቆራሌው ነው የሚመስል። ስንት የበሰበሰ ያልበሰበሰ ፕላስቲክ ነው ጎርጉረ የምታወጣባቸው። ጥግ ጥጉን ያዘውላ። ሳምባ ላይ ተለጠፋለ፣ አንጀት ላይ አለ፣ ጂፖት ላይ አለ። እንደዚህ አይነት ነገር ሲበዛበት ወንድ ልጅ የፈለገ ደንታ ምንም ነገር ባይገባው እንኳን ባይሰማ እንኳን አይሰማም እንኳን ቢባል አንድ ነገር የሆነ ነገር አይምሮን ጠቅ ያደርገዋል። እርግጠኛ ነኝ ቀለበት አይደለም ሎሚ ቆምጣጣ ያወረውርብሽ። ለጀርመንም ብሎ ብዬ ነው ለቪዛም ብሎ ቢሆን ራሱ አያደርገውም ነበር። ያ እና ትክክለኛ ሰው ነው የመረጥሽው። ኤልሹ ግርማ ሞገሷ ራሱ ያስከብራል። የምትውልበት ቦታ ያስከብራል። እሷ ያላት የላይፍ ደረጃ አንቺንም እዛ ቦታ ላይ እንድትውይ ያደርግሻል። this is nice ኢትዮ 251 የሚባለውን ጎንደሬው እኔን ለማናደድ ብቻ እኔን ዲቦራን ለማናደድ ብቻ እናስቀናው ብላ ፍቅረኛ እያላት ሻፈደች። ፍቅረኛ እያላት እኔን ዲቦራን ለማጥቃት አንቺ ኤልሻዳይ ፕላስ ኪዱ ፕላስ ቤታየው ፕላስ ኢትዮ 251 ለ4 ተመሳጠራችሁ። እዚህ ጋር አያችሁ ኪዱ ኢትዮ 50 ጂኒ ኤልሻዳይ ቤታየው ሆናችሁ ይሄ ጎንደሬው ምናምን ጊፍተር ነው ያለችው ስሙን አላውቀው። እሱን ፍቅረኛ እያላት ለማሻፈድ ከኔ ለመለያየት እኔን ለማውጣት ተመሳጥራችሁ እኔን ስታሙኝ ነበረ። ማን ነው እዛ አመት ውስጥ ማን ነበረ? ባቢሎን ግንባለች። ለዛ አንበሳ የምትሰጣጡትም እንደ እባብ አንድ አይኑን ጨፍኖ ነው የሚተኛው። ታውቃላችኋል? አንድ አይኑን እንደዚህ ነው የሚተኛው። ስንት ኪሎ ሜትር ደግሞ የእግር ኮቴ ይሰማል እንደ ሻርክ።
ከዛ ትመጡና መልክ ለመስራት እኔ በእንትና ልደራደርም እንትና ማለት የጓደኝነት ጥግ እንትናም ብትሆን ምናምን ትላላችሁ። ምድረ እከካም ግማታ ያልጋ ስተት ነው ያለው። ለእናንተ ብሎ አልጋ ላይ ተኛ ማናል የአጥር ስተቶች ሁላ ምድረ የቱሺ ሰፈር ልጆች ሁላ ማለት ነው። ልቃሚ ነፍጣ ማንን ለማስቀየም እኔን ለማሳዘን ነው። ቤታ አደዌ ዛሬ የልቤን አውርቼ ያበጠው ይፈንዳ። አቶኝ ከፈለሽ ከኔ ጋር ለመሆኗ ከኔ ጋር መሆን ይቅርብሽ ቤታ። እኔ መጥፎ ሴት ነኝ። የመጀመሪያው ምነግርሽ እኔ መጥፎ ሴት ነኝ። እኔ ግን በደል የደረሰብኝ የታማው በብዙ ሴቶች የተነቀፍኩ ብዙ ነገር እየተወራብኝ ባልሆንኩት ነገር ብዙ የተባልኩ ሴት ሴቶቹ አሙኝ ከሚባለው የበለጠ ማሜ የተፋብሽ አይበዛ? ማሜ የተፋባትን ቪዲዮዎች ላኩልኝ ጋይስ። ቤተሰብሽ ሁላ ሳይቀር ሸርሙጣነታቸውን ሲነግርሽ ነበር። እንደዛም እየነገረሽ ግን ይቀጣቸዋል። ስድቡ ራሱ ለአንዴና ለመጨረሻ የዘላለም ቅጣት ነበረ ቢገባችሁ። ግን ከክብራችሁ የበለጠ ለብር ነው ዋጋ የምትሰጡት። ማን እንደ ብር እንጂ ማን እንደ ሰውነት የሚል አላማ የላችሁ። ቅጣት መገዳደል ማለት ቅጣት ክፉ ወይ ምናምን ነገር ነው እንጂ ወደ ቅጣቱ ከመሄድ ቤተሰቡላ ሳይቀር እንደማሜ የሚሳደብ የለም። ለዛም ትጨራረሳላችሁ እኮ እሺ ስደበን። ምክንያቱም ያልገባችሁ ነገር አሁንም ነግራችሁ ማሜ ወንድነቱ አሳስቶ ነው እንዳይባል ደረት የለው መልክ የለው ራሱ ጫት የሚገዛበትን ፌስታል ለሚመስለው ለዛውም ጥቁር ፌስታል ኩርቱ ፌስታል እንኳን ብዙ ጽሑፍ አለው። ጭንቅላት የለው በጨ ነው። እኔ ከፌስቡክ ጀምሮ ገና ማሰር እያለ ነው የማውቀው። ወይ ግብጽ ነው የምትሉትና ግብጽ እያለ አውቀዋል። አነሰም በዛም ትዳርም ሆነ አዳር የሆነ ነገር አለው፣ ልጅ አለው። ሰዎች ለሱ ግፍት የሚሰጡት ምኑ ወደው ይመስላችኋል? እናንተ እንዲሰድብላችሁ ነው። እናንተ እንዲሰድብ ነው። እናንተ ላይ ሲተፋ ሰው ማየት ይፈልጋል። ለዛ ነው እሱ እንዲያሸንፋችሁ የሚያደርጓችሁ። ጄሪዬ ቴንክ እናንተ ሰው ምን ያህል እንደሚጠላችሁ ብቻ እንኮ በማሜ እንኮ ታረጋግጣላችሁ። ግብጽ ማሜ ምን አርጉ? ማሜ ጌም ከእናንተ ጋር ሳይጫወት እንደዚህ ቁጭ ብሎ እስቲ ጊፍት ሲወርድለት አይታችኋል? ነው እናንተ ስትሰደቡ ስትዋረዱ ከነ ቤተሰብ ሰው ማየት ይፈልጋል።